158,000 ሰራዊት አሰልፎ በ7 ዓመት ጨረሰ ይለናል። እያንዳንዱን እግር በእግር ስቴፕ ባይ ስቴፕ በዲቴል ያስቀመጠልን አጋንንት ሰሩ ማለት አንችልም። ይሄን የሚል መጽሐፍ ካለ ተስተት ነው። ይሄንንስም ከዚህ ነገር ጋር አያይዞ መጠቀም አግባብ ነው ብለህ ታስባለህ? ጥንቆላን ወይ የድግምትን አንድ ስትራክቸሩን ብናየው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምራል። ጥንቆላም ሌሎችም ነገሮች በመጽሐፍም ከሰለሞን በፊት ነበሩ። ይሄ ነገር ክፉ መሆኑን መናገር መጀመር አለብን። የእግዚአብሔርን ቃል አቢዩዝ የሚያደርጉ አካላት ስላሉ የቱ ነው ትክክል ያልሆነውን ነገር ለይተን ማወቅ ይኖርብናል። ደግሞ መናፍቃን ደግሞ የሚያስገቡት አለ፣ ፈረንጆቹ የሚያስገቡት አለ። እኛ ያንን በእንግሊዝኛ ተርጉሞ ወደኛ ስለመጣ እንደ ትልቅ ሪፈረንስ አድርጎ የሚያቀርቡ አሉ። ማለት ማንም መንገደኛ የጻፈውን ሁሉ እንደ ታሪክ መቁጠር ተገቢ አይደለም። ሰለሞን ቤተ መቅደሱን በሚሰራበት ጊዜ በአንደኛ ነገሥት ምዕራፍ 6 ላይ አለ። ቤተ መቅደሱን በሚሰራበት ጊዜ የድንጋይም የብረትም ድምፅ በከተማው አልተሰማም። ዳዊትን የመሰለ ቅዱስ መጽሐፍን እኮ ነው እነሱ የሚጠቀሙበት። መዝሙር 1 ብትጠቀሚ ለዓይን ይሆንሻል፣ መዝሙር 2 ብትጠቀሚ ለልብ ይሆንሻል እያሉ እኮ የሚናገሩ አሉ። ይሄ በጣም ሮንግ ነው። ሰላም ጤና ፍቅር በረከት ይስጥልን። እንደምንቆያችሁን ተመልካቾቻችን ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን እንግዳ አድርገን የጋበዝንላችሁ ዲያቆን ኤልያስ ደፋልኝን ነው። አማካሪ መሐንዲስ ናቸው። በአብያተ ክርስቲያናት ህንፃ ዲዛይን እንደዚሁም ታሪካዊ ቅርሶችን በማደስ ሙያ ላይ በሰፊው የተሰማሩ ናቸው። እንደዚሁም ደግሞ ዛሬ የጋበዝናቸው 2 መጽሐፍትን ስላበረከቱልን ነው። የመጀመሪያ መጽሐፋቸው ስለ እስራኤሉ ንጉስ ዳዊት ከእረኝነት እስከ ንግስና የተሰኘ መጽሐፍ አላቸው። እንደዚሁም በቅርቡ ባሳለፍነው ታህሳስ ወር ገበያ ላይ የወጣ ደግሞ ጠቢቡ ንጉስ ሰለሞን ላይ ትኩረት ያደረገ ሲሎንዲስ የተሰኘ መጽሐፍ ጽፈውልናል። ከሳቸው ጋር ጥሩ ቆይታ ይኖረናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ለውይይታችን እንዲሰምር አንተ ልበል አንተ በይ። እሺ፣ እንግዲህ በሙያዎት አማካሪ መሐንዲስ ነውት ነህ። እንደዚሁም ደግሞ በአብያተ ክርስቲያናት ግንባታ ላይ ህንፃን ዲዛይን ማድረግ፣ ታሪካዊ ቅርሶችን ማደስ በዛ ሙያ ውስጥ ያለ ሰው ነህ። እንደዚሁም ደግሞ በጸሐፊነቱ ገብተህበታልና እንዴት ተገናኘልህ ሁለቱ ነገር መሐንዲስነትና ጸሐፊነት? እሺ፣ በመጀመሪያ ስለጋበዛችሁኝ በጣም አመሰግናለሁ። ኤልያስ ደፋልኝ እባላለሁ። መሐንዲስ ነኝ በሙያዬ። በቤተክርስቲያን ውስጥ ነው ያደግኩት። ከልጅነት ጀምሮ በቤተክርስቲያን ዲያቆን ነኝ ያደግኩት። በሰንበት ትምህርት ቤት ተምሬ ያደግኩት። በመንፈሳዊ ኮሌጅ ተምሬያለሁ። ይሄኛውን ደግሞ ያው እንደማንኛውም ሰው ደስ የሚለኝን ነገር ለመጻፍና ለዳዊትም የተለየ ትኩረት ስላለኝ ሲሎንዲስ ደግሞ ያው ከሙያዬም ጋር በተወሰነ ደረጃ የሚገናኝና ከሰለሞን ጋር ተያይዘው አላስፈላጊ ነገሮች አሉ ብዬ ስለማስብ እሱንም አድሬስ ለማድረግ የጻፍኩት። በመሐንዲስ ሙያ ከሰራችኋቸው ምጠቅስልናል? ያደሳችሁት ሊሆን ይችላል። በግንባታ ሂደቱ የተሳተፋችሁባቸው ስራዎች? በጣም ብዙ ግንባታዎች ላይ ተሳትፌያለሁ። ከ20 ዓመት በላይ በዚህ በኮንስትራክሽን እና በዲዛይን ስራ ውስጥ አለው። አትሮንስ ኮንሰልት የሚባል የራሴ ድርጅት አለኝ። አሁን ከረንትሊ የቅድስት ሥላሴ ዩኒቨርሲቲ የማስፋፊያ ስራ፣ እሱን ትልቅ ፕሮጀክት ነው። እዛ ላይ ነው ከረንትሊ እየሰራን ያለ ነው። ከዛ በፊትም የደብረ ብርሃን ላይ ያለ በሀገረ ስብከቱና ሌሎች በጋራ ሆነው የሰሩት ተሰርቻለን። ድሬዳዋም እንደዚህ ሌሎች ስራዎችን ሰርቻለሁ። እንግዲህ የንጉስ ዳዊት እና የልጁ የንጉስ ሰለሞን ታሪክ በመጽሐፍ ቅዱስ ውስጥ በስፋት ተጠቅሶ የምናገኘው ነው። እንደዚሁም እነሱ ራሳቸው የጻፏቸው መጽሐፍቶችም በመጽሐፍ ቅዱስ ውስጥ ተካተዋልና እነሱ ላይ ትኩረት አድርጎ ማለት አሁን ታሪካቸው ያልተጻፈ ሌሎች ሰዎች ሊኖሩ ይችላሉ። መጽሐፍ ቅዱስ ውስጥም ታሪካቸው ያልተካተተ እንደ ኢትዮጵያም ስናየው ብዙ ሊቃውንት አሉ ኢትዮጵያዊ ሆነው ታሪካቸው በአግባቡ ያልተሰነደ ያልተጻፈ። ያ ባለበት ሁኔታ ስለ ንጉስ ዳዊትና ስለ ንጉስ ሰለሞን በጣም ትኩረት አድርገህ ተከታታይ መጽሐፍት እንድትጽፍ ያደረገህ ነገር ምንድን ነው? ዳዊት በተለይ የመጀመሪያው ዳዊት በደንብ ተጽፏል ብዬ ስለማላስብ ነው። አንደኛ ማለት ነው ዳዊት በቤተክርስቲያን ውስጥ ብዙ ነው። በልጅነት በዳዊት ሰው ይማራል። ዳዊት ለልጆች መማሪያ ነው፣ ለሙታን ፍታት ማድረጊያ ነው፣ ላሉት መታቀቢያ ነው። ዳዊት የሁሉ ነገር መሰረት ነው።
የቤተክርስቲያን ሊቃውንትም በከመ ይቤ ዳዊት ብለው ነው ሁሉን ነገር ሲጽፉ የነበረው። በአምልኮ ስራችን ውስጥ ሰፊ ቦታ አለው። ቅዳሴያችን ብዙ ፓርት ዳዊት ነው። ቅዳሴ ሊገባ ሲል ቄሱ መዝሙር 24ን፣ መዝሙር 90ን፣ 101ን፣ 103ን እንደዚህ ያለ ነው እንትን የሚለው ማምቅ ጸዋው ከጊዜው ከጥልቅ ውስጥ ጠራው ገና ከመቅደስ ከመግባት በፊት ይቴበኝ ልቤ አቤቱ ልቤ አይታበይብኝ ብሎ ወደ መቅደሱ ሲገባ ራሱን በትህትና አድርጎ የሚናገረው በሙሉ ከዳዊት የሚወሰድ ነው። በቅዳሴም ላይ ምስባክ አለ፣ ከዳዊት ነው የሚወሰደው። ቅኔዎቹን ሁሉንም ቅኔዎች ብናያቸው የሚበዙ ብንል እግዚኦ የሚበዙ ከሚለው በሙሉ የመጀመሪያ መስመሮቹ ከዳዊት የተወሰዱ። እኛ ደግሞ በአምልኮ ስራችን የቅዱስ ያሬድ ስራዎች ብዙዎቹ ከዳዊት በጣም ኢንስፓየር አድርጎ ከሱ መነሻነት የወሰዳቸው ናቸው። በማህሌታችን፣ በቅዳሴያችን፣ በሌሎችም የአምልኮ ስርዓታችን ውስጥ ዳዊት ከፍተኛ ቦታ አለው። በአባቶች ዘንድም በጣም ይወደዳል ዳዊት። በገዳማትም ዳዊት እየደገሙ ያሉት እና ይሄን ሁሉ ያደረገ ጸሎቱን ነው እንጂ ህይወቱን የሚዳስስ መጽሐፍ የለም ብዬ ስላሰብኩም የልቦና መሻት ለራሴ የሆነው ድርሻ ለራሴ ማስታወሻ የሚሆን ነገር የጻፍኩት የዳዊትን ማለት ነው። ከዛ በኋላ የሰሎሞን አለ። የሰሎሞን እንግዲህ ያው ድንቅ ጥበብ አለው። ሰሎሞን ብዙ ከኔ ጋር የሚያገናኘው በተለያዩ ሚዲያዎችም በተለያዩ ሶሻል ሚዲያዎችም የምጽፋቸው አርቲክሎች አብያተ ክርስቲያናትን በተመለከተ ግንባታን በተመለከተ የሰሎሞንን ቤተ መቅደስ እንዴት አድርጎ እንደሰራው እንዴት አድርጎ እንዳደራጀው ከሱ ምን መውሰድ እንዳለብን በኋላ እነሱ ዴቨሎፕ አድርገው ከሙያም ጋር ስለሚገናኝ እሱ ኢንስፓየር አደረገኝ። ሁለቱ አንድ ዘመድ ወይም አባትና ልጅ ስለሆኑ ሳይሆን ለቤተክርስቲያን ያላቸው ሲግኒፊካንት ፊገርስ ናቸው። ዳዊትና ሙሴ ናቸው በአይሁድ ትልቅ ቦታ ያላቸው። ይሄ ደግሞ በእኛ ጋር ከግንባታው ጋር በተያያዘ እኛ ከሰሎሞን ጋር ብዙ አታችመንት አለን እና ግንባታችን ላይ በጣም ትኩረት እናደርጋለን። የቤተክርስቲያናት ግንባታችን የራሳችን የሆነ ስታይል፣ የራሳችን የሆነ ዘዴ፣ የራሳችን የሆነ ባህል ቢኖረንም ዋናው የመጀመሪያው ቤተ መቅደስ ከተሰራው ጋር ያለን ግንኙነት ምን መምሰል አለበት የሚለውን ለማሰብ ነው ከሱ ጋር ያደርኩ። ቅድም እንዳልከኝ የዳዊት ጸሎቱ ላይ ነው ትኩረት ያደረግነው በብዛት ህይወቱ ላይ ትኩረት አላደረግንም እና አንተ ደግሞ ከእረኝነት እስከ ንግስና ያለው ህይወቱ ላይ እንግዲህ ጥናት አድርገህ ዝርዝር ታሪኩን ሁሉ ጽፈህልናል እና እንደው ምን አስገረመ ከዳዊት ህይወት ውስጥ አሁን ያለነው ትውልድ ልንማረው የምንችል ልንወስደው የምንችል ምን አስገረመ ከሱ ታሪክ ውስጥ? እንግዲህ በመጽሐፍ ቅዱስ ውስጥ ታሪካቸው ከልጅነት እስከ ሞት የተጻፉ ሰዎች አሉ። ጥቂቶች ናቸው። ዳዊት፣ ሳሙኤል፣ ዮሐንስ፣ የጌታችን እነኚህ የተወሰኑ ናቸው። ከመጀመሪያው ከልደታቸው እስከ መጨረሻ የዳዊት በቃ እንደሱ የከበረ የለም። በኋላም ጌታ የዳዊት ልጅ ተብሏል። እንደሱ የከበረ የለም። በብሉይ ኪዳን ብዙ ቦታ በአዲስ ኪዳንም ራሱ ከኢሳይያስ መጽሐፍ ቀጥሎ በብዛት የተጠቀሰ የዳዊት መጽሐፍ ነው። ዳዊት ገና ከልጅነቱ ጀምሮ ነው እግዚአብሔር ያመልክ የነበረው። በእግዚአብሔር ፍጹም ይታመናል። እኛም አሁን የጎደለን ዲስ የጎደለን አእምሯችን በጣም ይባክናል። ዳዊት ግን ከእግዚአብሔር ጋር ያለው ነገር በጣም ከፍተኛ የሆነ አታችመንት ነው። ቢበድል እንኳን ይነሳል። ከልጅነቱ ጀምሮ ነው እግዚአብሔር ከብቶችን እየጠበቀ እያለ እግዚአብሔር እየረዳው አንበሶችንና ነብሮችን መንጋጋቸውን ኃይል ሰጥቶት እያሸነፈ የቆየው ማለት ነው። በኋላም ሳኦል በበደለ ጊዜ ማለት ነው ሳኦልን በናቀው ጊዜ እግዚአብሔር ሳኦልን ናቀው። ሳኦልን በናቀው ጊዜ እግዚአብሔር ከእሴይ ልጅ ዳዊትን ከእሴይ ልጅ ንጉስ እንደሚሾም ለሳሙኤል ነገረው። ለሳሙኤል ከተነገረው በኋላ ለእሴይ ነገረውና ከልጆች አንድ ንጉስ እሾማለሁ እግዚአብሔር ሳኦልን ንቆታል አለውና እንግዲህ እሴይ ያሉትን ልጆች በሙሉ ኤልያብን ማሳን እያለ ቀጥ ብሎ አመጣ። እንደውም በመጀመሪያው ኤልያብን ባመጣበት ጊዜ በጣም ነበር ሳሙኤል የተደነቀው ማለት ነው። ይሄ ነው አለ። ምክንያቱም መልካም ነበር። ሊሾሙ ሲል ተቆጥተናል፣ ከለከለው፣ እግዚአብሔር ከለከለው። ከዛ በኋላ ሌሎችም በየተራ መጡ። ሁሉም ከመጡ በኋላ ሌላ ልጅ አለ ሲል የለኝም አንድ ትንሽ ልጅ አለኝ ለንግስና ግን አይበቃም በቤት ነው ያለው አምጧል። ገና ከሩቅ ሲመጣ ነው መለከቱ ዘይቱ እየፈላው ማለት ነው። ቀባው ተባለ፣ ቀባው እና በመጀመሪያ
ሳሙኤል ተወቅሶ ነበረ ኤልያብን ሊቀባ ሲል። ምክንያቱም ያየው ቁመቱና የፊቱን ዘለቅታ ነው። ተው ፊቱንም የቁመቱንም ዘለቅታ አትይ፣ ሰው እንዲያይ እግዚአብሔር አያይምና። ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል አለውና ዳዊት አባትና እናቱ በረሱት ጊዜ እግዚአብሔር ነበር ያስታወሰው። እነሱ እንደ ልጅም አልቆጠሩት፣ እግዚአብሔር ግን ለንግስና በቃው። እንደዛም ሆኖ በሳኦል ቤት ዋና አገልጋይ ሆኖ ነበረ። በሳኦል ቤት ተመርጦ ነበረ። ሳኦል ያመው ስለነበረ በገና እየደረደረ ይፈውሰው ነበረ፣ ያጽናናው ነበረ። በዛም ጦረኛም ሆኖ በተሰማራበት ሁሉ ድል አድርጓል። በባርነት በስደት ድል አድርጓል። በስደት ከፍተኛ የሆነ የሊደርሺፕ ኳሊቲ አሳይቷል። ስደት ላይ በነበረበት ጊዜ ሰርቫንት ሆኖ ባሪያ እንትን በዳዊት ቤት በሳኦል ቤት አገልጋይ ሆኖ የተከበረ ነበረ። በንግስናውም የተከበረ ነበረ። በነበረበት ዘመን ደግሞ ከፍተኛ ልዕልና እስራኤል በፖለቲካውም በሃይማኖትም ከፍተኛ ልዕልና አግኝታለች። በፖለቲካው እስራኤል የምትባል ትልቅ መንግስት መሰረተ። ከኢያቡሳውያን ቦታ የነበረችው የኦርናን ቦታ ገዝቶ በሞሪያ ተራራ ላይ ያለችውን ማለት ነው በዛ ገዝቶ ያቺን የኢያቡስ ከተማ የነበረችው ኢየሩሳሌም ሰርቶ ዋና ከተማ አደረገና የፖለቲካል ምን ያህል ስትራቴጂስት መሆኑን የሚያስረዳ ነው። እንደገና እንትን ላይ እንደመጣ እንደነገሰ የመጀመሪያ ያደረገው ተረስታ የነበረው የእስራኤል ምልክት የሆነችውን ታቦተ ጽዮንን በሰው ቤት ፈልጎ ነበር ያገኛት። ከዛ አስመጣት፣ ድንኳን አደረገ፣ እንዲህ አደረገ እና የመጀመሪያ ስራው ተረስታ ተጥላ በአቢዳራ ቤት የነበረችውን አስፈልጎ የት ነው ያለችው ብሎ አስመጣና በቤተ ክህነትም በቤተ መንግስትም ከፍተኛ ልዕልና ያገኘ፣ ከሳኦልም ከሌሎቹ ነገስታት ሁሉ ከፍተኛ ድል ያገኘ፣ እስራኤልን የመሰረተ፣ እስራኤልን ያደራጀ፣ ከሁሉም በላይ ደግሞ ፍጹም ሰው የሆነ ነው። በወደቀበት ጊዜ ወዲያው የሚነሳ ለኛ እኛን በጣም ነው የሚመስለን እኛ። ምክንያቱም ብዙ ጊዜ እንወድቃለን ግን አንነሳም። በመውደቅ እንመሳሰላለን፣ በመነሳት እንለያያለን። በፍጹም ነው ተመልሶ በእግዚአብሔር ስለሚታመን የሚያደርገውን ነገር ሁሉ ያለ እግዚአብሔር ስለማያደርግ እኛን ስለሚመስለን ለእኛም ትልቅ አርአያ ስለሚሆንን ነው። ከዳዊት ብዙ እንማራለን። በህይወት ብዙ ፈተና ደርሶበታል። ከቤተሰብ ፈተና ደርሶበታል። አምኖን ትዕማርን ደፈረ። ከዛ ደግሞ አቤሴሎም አስገደለው። እንደገና ወንድሙን አስገደለው። አቤሴሎም ሸሸ። እንደገና ተመልሶ መጣ። አቤሴሎም እንደገና ከዳዊት ጋር ጦርነት ገጠመ። አቤሴሎም ሞተበት። እንደገና በመጨረሻው ደግሞ አዶንያስ ንግስናውን ሻተ። የዳዊት ልጅ ሆኖ ንግስና ያልሻተ አልነበረም። ሁሉም በቤተሰቦቹ በሙሉ ጠላቶች መጥተውበታል። ሳኦል እንደዛ አድርጎት ያንን ሁሉ ነገር ታድጎት ጎልያድን ጥሎለት ከበሽታው እንትን አድርጎለት፣ ግን የደረሰበት ነገር ምንድነው? ሳኦልን ማሳደድ፣ ሳሙኤልን ዳዊትን ማሳደድ ነበር። 2 ጊዜ ሊገድለው ነበር። አንድ ጊዜ በመጀመሪያ በገናውን እየደረደረ እያጽናናው እያለ ከዛ ልክ ሲነቃ ጦሩን አንስቶ ሊወረውር ሲል ጦሩ ከግድግዳ ጋር ጣብቆ ሊገድለው ነበር። ዳዊት ያንን በብሉይ ኪዳን ኖሮ የአዲስ ኪዳን ትእዛዝ የፈጸመ ነው፣ አልተበቀለውም። ሌላም ጊዜ እንደዚሁ ሊገድለው ፈልጎ ነበር። ዳዊት ግን 2 ጊዜ አግኝቶት ነበር። አንድ ጊዜ በዋሻ ውስጥ ሆኖ ሳኦል ሊያልፍ ሲል በዛ ዳዊት በስደት በነበረ በዋሻው ሳኦል ቁጭ ብሎ ሳለ ወገቡን እንትን እያለ ጨርቁን ቆርጦ ሊገድል ቢፈልግ እገድላለሁ ብሎ እነሱ እንደውም አሁን የዳዊት ሰራዊት እንደውም አሁን እግዚአብሔር አምላክ ጠላትህን በእጅ ላይ አሳልፎ ሰጥቷልና አሁን ነው ጊዜው፣ አሁን ተጠቀም እያሉት ነበር። ነው እግዚአብሔር የቀባውን እኔ አልገድልም ማለት ተቀብቷል እኮ እሱም ተቀብቷል እኮ ዛሬ ተቀብቶ ዛሬውኑ ልንገስ አላለም። ግን እግዚአብሔር የቀባው በመንበሩ ላይ ስላለ እሱ እስኪሞት መጠበቅ አለበት። በሌላም ጊዜ እንደዚሁ አግኝቶት ነበር። ተኝቶ አግኝቶት ጦሩንና የጦሩን ዕቃ ይዞት ሄዶ ከሩቅ ሆኖ አሳየው። ሊገድል ቢፈልግ አሁንም ሊገድል ነበር ማለት ነው። እና ይቅርታን ያሳየ፣ ርኅራኄ ያሳየ። በመዝሙር 50 ላይ ከቤርሳቤ ጋር በወደቀበት ጊዜ በፍጹም አልቅሶ ነው የተመለሰው። እና ፍጹም እኛን ይመስለናል። እና ብዙ ከህይወቱ የምንማራቸው የአመራር ጥበቡ እንማራለን። ፍጹም ከእግዚአብሔር እንደ ልቤ የሚሆን እኮ ነው። ለማንም ያልተሰጠ ስልጣን ነው። ማንንም እንደ ልቤ አላለም አይደለ? በመጽሐፍ እንደ ልቡ የሆነ የእግዚአብሔር ልብ በአዲስ ኪዳን ጳውሎስ የክርስቶስ ልብ አላችሁ ምናምን የሚለው ልክ እንደ ልቡ የሚሆንለት ዳዊትን ስላገኘ ነው ያንን የናቀው ማለት ነው። ዳዊት ብዙ
ያስተምረናል። ጸሎቱም ታሪኩም በደንብ የሚያስተምረን ስለሆነ ነው። በተለይ ስለ ዳዊት ሲነሳ በልጅነቱ ያሳየው እምነት ይሄ ከጎልያድ ጋር ሊፋለም በሄደ ጊዜ በወንጭፍ ያንን የሚያክል ግዙፍና ብዙ ሰራዊት የማይገዳደረውን ሰው እንዴት አመነ? እምነቱ ሲሄድ ራሱ እምቢ ብሎት ነበረ እኮ ሊሄድ ሲል አንተ አትችልም፣ ለወንድሞቹ ምግብ ሊያቀርብ ነው ሄደው። ከዛ አለበሱት ልብስ አይደለም ልብሱ አልተመቸውም። ልብሱን አሁን ለቀው ሳኦል ምናምን ተው እንጂ አይ እኔ በጫካ እያለሁ አንበሳውን እንዲያደርግ ነበር እግዚአብሔር ከኔ ጋር ኃያል ነው ምናምን አለ። አማራጭም ስላልነበራቸው ነው ፈቀዱለት አይደለ? ሄደ። ለዳዊት ግዝፈቱ አልነበረም የታየው፣ ለሌሎቹ ግዝፈት ነበር የታያቸው። ለዳዊት የታየው ግን በዚህ በኩል ያለው የእግዚአብሔር ሕዝብ ነው፣ በዛ በኩል ያለው ደግሞ ያልተገረዘ አሕዛብ ነው። እንዴት የእግዚአብሔር ሕዝብ ያልሆነ የእግዚአብሔርን ሕዝብ ያሸንፋል? ይሄ ያልተገረዘ መጣብኝ። እነሱ እነሱ የታያቸው 6 ክንድ ከስንዝር የሆነውን ጎልያድን ትልቅነቱን የታያቸው፣ እሱ ግን እግዚአብሔርን መገዳደሩ ነው አለ። ከዛ እንደውም ያናቀበት አለ እንዴት አሞራ መሰልኩ በወንጭፍ ምናምን አለ። አሳይ መጨረሻ ላይ ግን ወረወረ። ከዛ ያቺን ድንጋይ ወረወረ። እዚህ ጋር ከዚህ መካከል ላይ ሆነች እዚህ የሁለቱ እንትን ጦሩ እንድምትመሸፈኛው መካከል ላይ መጥቶ ቦታ ፐርፌክትሊ በቃ እዛ ላይ ነው እንትን ያደረገው። አንተ በተገዳደርከው በእስራኤል አምላክ አንተ በአሕዛብ ብትመጣብኝ በኃይል ብትመጣብኝ እኔ ግን በተገዳደርከው በእስራኤል አምላክ እመጣብሃለሁ አለው። ከዛ ገደለው። አናቱን መታው፣ ሄዶ ሰየፈው። ከዛ በኋላ በመጽሐፋችን አለ በመዝሙረ ዳዊት መዝሙር 151 ተብሎ ውጡ ሙልቁ ይባላል። ከ150 ውጭ ያለ ማለት ነው። ከዛ ያንን የዘመነው ንዑስ አነ እምኀበየ ወሬዛ በቤተ አቡየ፣ እኔ በቤት ታናሽ ሲሆን በአባቴ ቤትም አነስተኛ ሲሆን እግዚአብሔርን የመረጠ ወይ ተምራ በሙ እግዚአብሔር በእነሱ እግዚአብሔር አልወደደም፣ በእነሱ አልከበረም። ከዛስ መጨረሻ ላይ ምን አለ? ዋስለ ጽለተ እስራኤል ከእስራኤል ተግዳሮትን አስቀረ አለ፣ በዳዊት ምክንያት ማለት ነው። እና የመጨረሻ ይሄንን ዘምሮ ገደለው። ግን ያው ከዚህ ከገደለው በኋላ የእስራኤል ቆነጃጅት ሴቶች የድል ዜማ አዜሙለት። ሳኦል 1000 ገደለ፣ ዳዊት ግን 1000 ገደለ አለ። ያ የድል ዜማ ግን ለሱ ምንድን ነው? የሞት ደብዳቤ ነው። ሳኦል ቀናበት። ከዛ በኋላ ሳኦል ቢቀናበትም ዮናታን ከልብ ወደደው፣ እንደ ነፍሱ አድርጎ ወደደው። ሰጠው፣ ካባውን ሰጠው፣ ጦሩን ቀበቶውን ሰጠው። መጨረሻ ላይም ያው እንግዲህ የዮናታን ፍቅር ደግሞ በጣም ሌላ ዳይሜንሽን ነው ማለት እንግዲህ ዳዊት ንጉስ ሊሆን ነው እንግዲህ እንትን ላይ ባዮሎጂካሊ ይሄ ዮናታን ነው እንግዲህ አልጋ ወራሹ እሱ ነው። እንደዛም ሆኖ ሳለ ለዳዊት ያለው ፍቅር ልዩ ነበር። እንደውም ቃል ኪዳን ተገባባ አይደለ? ቃል ኪዳን እኮ ሳኦል ሲያሳድደው ቃል ኪዳን አይዞ አባቴ አሳድዶ አይገልህም አሉ። አይገልህም፣ አንተ የእስራኤል ንጉስ እንደሆን አምናለሁ። እኔ የአንተ ሰከንድ ነው መሆኑ፣ ሁለተኛ ነው መሆኑ። ይሄን ደግሞ ሳኦል ራሱ ያቀላል። በአንተ ላይ የእግዚአብሔር ኃይል እንዳለ ከዛ ተማማሉ። ከዛ እንደውም ምንድን ያለው በእኔና በሞቱ መካከል እኮ አንድ እርምጃ ነው የቀረዋል ማለት ሊገለው እየሞከረ እንትን ስላለው አሸሸው ምናለው። ዳዊት ቃሉን ሊጠብቅለት ነበር። ግን በመጨረሻ ላይ ሳኦል ከፍልስጤማውያን ጋር ባደረገው ጦርነት በጊልቦዓ ተራራ ላይ ሁለቱም ሞቱ አይደለም? ሳኦልም ሞቱ። ከዛ አለቀሰ። እንደዛ ያሳደደውን አለቀሰ። ለዮናታን ቢያለቅስለት ምንም አልነበረም። ለሳኦል ግን አለቀሰለትና ኃያላን እንዴት ሞቱ፣ ያንን ሁሉ መሬት ያንቀጠቀጠ እንዴት እንደቀላል እንደተራሰው እንዲህ እያለ ተቀኘላቸው መጨረሻ ላይ። ይቅርባይ ልቦና ያለው እግዚአብሔርንም በድያለሁ ብሎ ይቅርታን የሚጠይቅ ለሰውም ይቅር የሚል የሚያምነውን ሕዝብ የሚያከብር ኮሚትድ የሆነ አመራርም ኮሚትድ የሆነ ብዙ ነው ዳዊት። ፖለቲካሊ በጣም የሶ ፐርፌክት በቃ አንደኛ ለምርኮኞቹ እኩል ነበር የሚያከፋፍላቸው። ተሰደው በስደት አንኩስ በሚባል ንጉስ ጋር እኮ ተሰደው በነበረበት ጊዜ እኮ እሱ በስደት ያስጠጋው አካል ከሳኦል ጋር ጦርነት በገጠመበት ጊዜ እንትን አለ። ይሄኛው ባለውለታው ነው፣ ያሸረግድ ይችል ነበር ለዚህ ማለት ነው አድርጎለታል። ግን እንዴት ብሎ ነገ የሚመራቸው ህዝብ ጋር ይጣላ ይዋጋ?
በጣም ልቡ ተጨነቀችና መጨነቁንም አይቶ በጦርነት እንዳይሳተፉ ሁሉ ተደርጓልና ለሚመራው ህዝብ ታማኝ የሆነ በአስተዳደሩም በቃ ሁሉ ነገር የተሳካለት ነው። በቃ የኢየሱስ ክርስቶስ ምሳሌ ነው። ብዙ ነገር አለ መጽሐፉ ላይ አለ የሚያመሳስላት። በቤተልሔም የተወለደው የዳዊት ልጅ ተብሏል። መስዋዕቱን ሁሉ በልቷል አለ እንዴ ለካህናት ብቻ የተባለውን በልቶ እንትን ብሏል። እና ዳዊት በጣም ብዙ ነገር ነው ያለው። ብዙ ትምህርት ስለሚሰጠን ነው እንትን ያደረገኝ። ትልቅ ስራ ነው በጣም። ምክንያቱም ማንም ሰው ይሄን መጽሐፍ ሲያነባ አሁን ከዳዊት የሚወስደው መጽሐፍ ቅዱስ ላይ እንደ ጸሎት እንደ መንፈሳዊ እንትን ልንወስደው እንችላለን። ይህንን የዳዊትን የግል ህይወቱን ደግሞ ስናነብ ከሱ የምንወስደው ብዙ አሁን እንደዘረዘርከው ከእምነት ከቅርባይነት ከአመራር በሁሉም ፖዚሽን ላይ ያለ ሰው ይህን መጽሐፍ ቢያነባው ብዙ ትምህርት ከዳዊት እንወስዳለን ማለት ነው። ወደ ሁለተኛው መጽሐፍ እንሂድ። ብዙም ቆይታ የምናደርገው እሱ ላይ ነው። ምክንያቱም ከኢትዮጵያ ጋር የሚያገናኘው ብዙ ነገር አለ። ጠቢቡ ሰለሞን ከኢትዮጵያ ጋር የተዛመደም ነው። በታሪክም እንደዚሁም በብዙ ነገር ተዛምደናልና ሲሎንዲስ ነው ያልከው ርዕሱን በስሙ አላደረከውም። ስለዚህ ሲሎንዲስ ምንድነው? ለምንስ ርዕስ እንዲሆን መረጥከው? ሲሎንዲስ የራሱ የንጉስ ሰለሞን የፍልስፍና ስሙ ነው። እንደውም አንዳንድ ሰዎች ሲሎንዲስ ስል ስለመቤታችን እንደ መጽሐፉ ይለኛል። የሲሎንዲስ መድኃኒት ስለምናት መጽሐፉ መግቢያም ላይ አለ። ሲሎንዲስ ሁለት የሚያድንበት አለ መድኃኒቶች አሉ። ግን ሲሎንዲስ የሰሎሞን የፍልስፍና ስሙ ነው። ይሄ በውዳሴ ማርያማችን አንድምታ ላይም ተቀምጧል። በቅዳሴ ማርያም ላይ አለ። ስለዚህ ነው የፍልስፍና ስሙ ስለሆነ የሰሎሞን የፍልስፍና ስሙ ነው ሲሎንዲስ ማለት። በጣም ጥሩ። ሌላው በደንብ እዚህ መጽሐፍ ላይ ትኩረት ካረክበት ነገር አንዱ የቤተ መቅደሱ ግንባታ ነው። ኢትዮጵያውያን ያው የራሳችን የኪነ ህንፃ ጥበብ አለን። ግን ደግሞ ከሱ ጋር የሚያዛምደን ነገር እንዳለና በኪነ ህንፃዎቻችን የሱ ቤተ መቅደስ ከተገነባ በኋላ የሚታዩ ምሳሌዎች እንዳሉ ገልጸሃልና እስቲ ከሙያም አንጻር ይህንን ሀሳብ ትንሽ ንገረን። እሺ፣ ሰለሞን እንግዲህ ቤተ መቅደሱ እንዲሰራ የተፈለገው ዳዊት ነበረ። ዳዊት ቤተ መቅደሱን ለመስራት በጣም ይፈልግ ነበረ፣ ይመኝ ነበር። መመኘት ብቻ ሳይሆን ተግባራዊ እንቅስቃሴዎችም አድርጓል። ለቤተ መቅደሱ የሚያስፈልጉትን ነገሮች እሱ ያሰበውን ነገር ሁሉ አዘጋጅቷል። ከዛ በአንደኛ ዜና መዋዕል ላይ እንዳለው እንትኑን ሰብስቦ ሽማግሌዎችን ሰብስቦ ለቤተ መቅደሱ እንደማይሰራ ሲያቅ ማለት ነው። እንደማይሰራ ሲያቅ ያው ኦሪዮንን ካስገደለ በኋላ ደም በእጁ ስላለ ቤተ መቅደስን አትሰራም፣ ሰለሞን ይሰራል ስለተባለ ሰለሞን ቢሰራም እሱ ግን የተዘጋጀውን ለሽማግሌዎቹ ማስረከብ ነበረበት። ለሽማግሌዎቹን ሰብስቦ ይሄው እኔ እሰራለሁ ብዬ ለቤተ መቅደሱ አገልግሎት የሚያስፈልጉትን እንጨቱን፣ ድንጋዩን ያለኝን ሁሉ ያዘጋጀሁትን ነገር ሁሉ አለ፣ ይሄው ተረከቡኝ። ቤተ መቅደሱ ትልቅ ነው። የእግዚአብሔር ቤተ መቅደስ ትልቅ ነው። ልጄ ሰለሞን ግን ገና ትንሽ ብላቴና ነው። ስለዚህ ማን ነው በፈቃዱ ራሱን ለእግዚአብሔር የሚቀድስ የሚያግዘው አለና ሽማግሌዎቹም ሁሉም እኛ አለን አሉት። ከዛ ሰለሞን ቤተ መቅደሱን ግንባታ ሲጀምር ግንባታ ከመጀመሩ በፊት ግንባታው ከቤተ መንግስቱ በፊት ቤተ መቅደሱን የሰራው እግዚአብሔርን ለምኖ ስለነበረ ጥበብን ሰጥቶት ከለመነው የበለጠ ሁሉን ነገር ጥበብንም አብዝቶ ስለሰጠው ቤተ መቅደሱን ከመስራቱ በ7 ዓመት ነው የሰራው። በ7 ዓመት ውስጥ ዝም ብሎ አይደለም የሰራው። ጥንቅቅ ያለ የተደራጀ በወጉ በመልኩ በልኩ የተደራጀ ፕላን አዘጋጅቶ ነበር የሰራው። እቃዎቹን ከየት እንደሚያመጣ ከጢሮስ ምን ማምጣት እንዳለበት ኮንትራቶችን ፈርሟል። ኦፊሻል ኮንትራቶችን፣ የግዢ ውሎችን እነሱን ከጢሮስ ጋር ፈርሞ 30,000 እንጨት የሚያለዝቡ ሰዎችን አዘጋጅቶ ማዘጋጀት ብቻ አይደለም 30,000ውን በፈረቃን ያደረጋቸው ማለት 30,000 በአንዴ መድከሙ ስለማይቀር 10,000 አንዴ ይሰራሉ፣ 20,000 ወደ ቤታቸው ያርፋሉ፣ ሀገራቸው ያርፋሉ። በፈረቃ በሺፍት ነው በሰሞኑ ማለት ነው ያሰራቸው። እንደዚህ ያደርገው ከዛ ደግሞ እንደገና 154,000 ደግሞ እንደገና ሌላ የድንጋይ እንትን የሚያደርጉ ማለት ነው። 80,000 ተሸካሚዎች ድንጋይ ተሸካሚዎችን፣ 70,000 ድንጋይ ፈላጮችን ከዛስ ለነዚህ ፎርማኖች ደግሞ 3600 ፎርማኖችን አዘጋጅቶ 184 ተሸካይ ሰዎችን አሰማርቶ
በጢሮስ ራሱ እየለዘቡ እንዲመጡ አድርገው እንዲህ አድርገው ሰርቶ የመጀመሪያው የዝግጅት ዓመት ነው። በዛ ዓመት ውል ፈረመ። የመሰረተ ድንጋይ ካስቀመጠ በኋላ ከ2 እስከ 5 የህንፃውን መዋቅሮች ዋና ዋና ነገሮች ሰራ። በ6ኛው ዓመት የህንፃውን የማጠናቀቂያ ነገሮችን ሰራ። በ7ኛው ዓመት ህንፃ ውስጥ ያሉትን የሚያስፈልጉትን ንዋያተ ቅድሳትና ከመሬትና በግድግዳ የሚለጠፉትን የወርቆችን ሌሎችን ነገሮች ሁሉ አድርጎ በሚያምር ሁኔታ ከፊት ለፊት ትልቅ ግራንድ ኢንትራንስ ትልቅ ሂጃውን በዘመናችን እንደምናየው አንዳንድ ትልልቅ ሆቴሎች ስንገባ ያሉ ትልልቅ 2 ያዕቆብና በለዝ የሚባሉ 2 ትልልቅ ምሰሶዎች አድርጎ በምሰሶቹ ላይ ከ100 በላይ ሃይሊ ዴኮሬትድ የሆኑ የሮማን ስዕሎችን አድርጎ ውስጡም እንደዛው በጣም በሚገርም ሁኔታ የተገለጸው መጽሐፉ ላይ ማለት ነው። በመጽሐፍ ቅዱስም በሰፊው የተገለጸው የብሉይ ኪዳን መፈጸሚያ መታጠቢያ ገንዳዎችን ምኖችን በሙሉ ሰፊ አዳራሹ አለ፣ ቅድስቱ አለ፣ ቅድስተ ቅዱሳን አድርገው እንደዚህ አድርገው ነው የሰራው። እሱ የሰራው ከአገልግሎት በኋላ በባቢሎን ምርኮ በፈረሰ ጊዜ ዘሩባቤል እንደገና ሰራው። እሱም እንደገና ፈረሰ። ሄሮድስ ሰራው። እንግዲህ በእያንዳንዱ የመጀመሪያው ፈንክሽናል ነው፣ በጣም ሞር ፈንክሽናል ነው ቤቶቹ ያሉ። ሌላኛው ሄሮድስ የሰራው ደግሞ የበለጠ ትንሽ የሚያምር ነገር ነው። ከዛ እየተያዘ ነው እንግዲህ ወደኛ የመጣው ማለት ነው። ከዛ የባዛንታይን አለ። በእኛ ሀገር ደግሞ ስንመጣ የአክሱም አለ። የአክሱም የመጀመሪያው 4 ማዕዘን የነበረ ቤተክርስቲያን ነው። ከዛ በኋላ ጃንሆይ ያሰሩት ደግሞ አለ። ከዛ የዛጉዌ አለ። ፍልፍል ቤተክርስቲያናት አለ። የጎንደርም አለ። አሁን ሞደርን ደግሞ በጎንደር ጊዜ ነው በተለይ የክብ አብያተ ክርስቲያናት በጣም ኢመርጅ ማድረግ ጀመሩ። ከዛ በፊት የነበሩት የሰለሞን ሰቀልማ የሚባለውን አይነት ባዚሊካ የሚባሉት እንዲህ በጣም ሾጠጥ ብሎ መቅደሱ በአንድ በኩል ያለው አይነት ታይፕ ነው የነበረው። በእኛም ቁፋሮችን ቢያመለክቱ እንደዛ ነው። ቀደሙት አብያተ ክርስቲያናት እንደዛ ናቸው። ግን በኋላ ላይ የፓወር እንትናችን ወደ ደቡብም ሲመጣ እዛ ጎንደር አካባቢ ክብ አብያተ ክርስቲያናት በጎንደር ዘመን እየተለመዱ መጡ። ይሄ ክብ አብያተ ክርስቲያናት ለእኛ ደግሞ ይመቻሉ። ቴዎሎጂካሊ በጣም ጥሩ ናቸው፣ ጥሩ ስዊትድ ናቸው። ክብ መሆኑ የእግዚአብሔርን ፍጹምነትን ያመለክታል። ቅዳሴያችን ደግሞ ፓርቲሲፓቶሪ ስለሆኑ ሁሉም ወደ አንድ ቦታ እንዲሉ መቅደሱ ነው ኒውክሊየሱ ዋና ቦታ። ወደ መቅደሱ ሁሉም ወደ አንድ እግዚአብሔር አይናቸውን እንዲያደርጉ የተመቸ ስለሆነ እንትን ያደርጋል። አሁን ደግሞ ካቴድራል ታይፕ ሆኖ ያንን የክብ ያልቀጥ ያላለ እየተሰሩ ነው ያሉት። ግን ምንድነው ከሰለሞንም ሆነ ከሌሎች ነገሮች የምንማራቸው ኦሪየንቴሽን አለ ወደ ምስራቅ እንትን ተብሎ መስራት። ሌሎች እያንዳንዳቸው ነገረ መለኮታዊ አንድምታ አላቸው። ቤተልሔም ቤት በኩል ሆናል እንደዚህ ነገሮች በደንብ ክሊርሊ ለመቀመጥ ሞክረዋል። እና የራሳችን ስታይል አለን። የራሳችን አምልኮታችንን ማዕከል ያደረገ የኛ አብያተ ክርስቲያናት የሚሰሩትም መሰራት ያለባቸው አምልኮታችንን ማዕከል ያደረገ ነው መሆን ያለባቸው። እኛ የአምልኳችን ሁሉ ቁንጮ የሆነው ቅዳሴ ነው። ኒውክሊየሱ የኛ ወርሺፕ የኛ አምልኮ ማዕከል የሆነው ቅዳሴውና ቅዳሴውን ማዕከል አድርጎ ነው መሰራት ያለበት። በስርዓተ ቅዳሴው ላይ አለ ውደት እንዴት እንደሚያደርጉ በየትኛው በር ወጥቶ ዲያቆኑ ወደ ምስራቅ ዞሮ የጳውሎስን መልእክት እንደሚያነብ፣ ወንጌልን ወደ ምዕራብ ዞሮ ቄሱ እንደሚያነብ እንደዚህ እነኚህ ይመሩናል። በደቡብ በር ወጥቶ በሰሜን በኩል እንደገና እንደሚገባ እንደዚህ የሚያሳዩት ነገሮች ምዕመናን ቤቱ ጋር እንደሚቆሙ ወንዶች፣ ሴቶች እነኚህ ነገሮችን ተከትለን ነው። ለዚህ ነው እኛ የቅዱሱን ቦታ የምናዘጋጀው ማለት ነው። ይሄ ነው መሰረት መሆን ያለበት። አሁን በዘመናችን ያሉ አንዳንድ ሁሉ ማለት አይቻልም፣ አንዳንዶቹ ምንድነው የምንፈልገውን አገልግሎት ላይክ እንደ አዳራሽ ታይፕ ነገር ይሆናሉ። እኛ ቅዳሴያችን እሳቤው ቆመን እንድናስቀድስ ነው። ሲሰራም አብያተ ክርስቲያን ሲሰሩም ቆመን በምናስቀድስበት መልኩ ነው። አልፎ አልፎ ወንበር እንዲኖር በካቶሊኮች ነች ወንበር ድርድር ብሎ እሱን ማዕከል ያደረገ የሚሰራው ማለት ነው። ሌላው ደግሞ መቅደሱ ወደ አንድ ጥግ ወስዶ እንደ ሰፊ አዳራሽ
የማድረግ ነገር አለ። ይሄ የአዳራሽ ሜንታሊቲ ያለበት እንትን ነው። እሱም አይደለም ግን ሁሉም ሰው ወደ አንድ እንትን የሚሄድበትን ማዕከል መፈጠር አለበት። መቅደሱን ወደ ማዕከል ትንሽ ሳብ ማድረግ ይኖርብናል ማለት ነው። ምክንያቱም ሁሉም የስርዓት አምልኮ ተሳታፊ መሆን አለባቸው። ይሄ ነው። ሌላው ያው ተራ ህንፃ አይደለም፣ የተቀደሰ ህንፃ ነው። ሰለሞን ያሳየውን ትኩረት ያህል ማሳየት አለብን። ፕሮፌሽናል ኤክሰለንስ ያስፈልጋል እንጂ ዝም ብሎ በተራ ሰው መሰራት የለበትም። ሲሰራ በሚያምር ሁኔታ አገልግሎቱን በሚፈጽም የእግዚአብሔር ቤት ስለሆነ የትልቁ የኃያሉ የእግዚአብሔር ቤት ስለሆነ ካለን ሙያም ካለን ጊዜም ካለን ገንዘብም ከፍተኛውን አድርገን ነው መስራት ያለብን። እንደዛ ነው። አንዳንድ ጊዜ አሁን ትልልቅ ህንፃ ቤተክርስቲያናት ሲገነቡ ሰው ላይ ነው በደንብ መስራት የሚል ሀሳብ ይነሳል። ማለት ብዙ ጊዜ እኛ ትልልቅ ቤተክርስቲያን እንገነባለን፣ ሰው ላይ ግን አልሰራንም እንላለን። አሁን አንተ እንዳልከኝ ግን ከሰለሞን አራያ ከተነሳን ለእግዚአብሔር ትልቁን ቤተ መቅደስ መስራቱ ይገባል። ያኛውም እንዳለ ሆኖ ምንድነው እንግዲህ ያለ ምክንያት አላሉም። ያንን በተወሰነ ነው የምገዛውን፣ ይሄን ሀሳብ በተወሰነ አልገዛውም። ምክንያቱም የእኛን ማንነት በደንብ ማወቅ ያስፈልጋል። ትምህርት ቤዚካሊ ትምህርት በጉባኤ አይደለም የምናስተምረው፣ በቅዳሴያችን ነው የምናስተምረው። እኛ ዩካሪስቲክ ሚሲዮሎጂ ነው የምንከተለው። ማለት ቅዳሴያችን ሁሉን ነገር ትምህርት ያለበት ነው። ማድረግ ያለብን ነገር ቅዳሴያችን ተደራሽ እንዲሆን ማድረግ ያለብን። ተደራሽ የሚሆነው ቅድም ካልነው ከአርኪቴክቸራል ሊያውዙ አንድ እሱ ነው። ከህንፃ ግንባታው አንጻር ለሁሉም ተደራሽ መሆን አለበት። ከጊዜም ማለት ነው። ሰው መጥቶ ነው መቀደስ ያለበት እንጂ በሌሊት የሚቀደሰው አሁን ትንሽ ይከፋል፣ ያስቸግራል። እሱ በሌሊት አሁን 10 ሰዓት 11 ሰዓት ቅዳሴ እየተገባ ለህዝቡ አድሬስ እናደርጋለን ማለት በጣም ጥሩ አይደለም። እሱ ምንድነው መሆን ያለበት? ህዝቡ በሚመጣበት ሰዓት ሆኖ አሁን ብዙ ትኩረት እየተደረገ ያለው ምንድነው? ሌሊት ቅዳሴውን ሰው 1 ሰዓት አርፍዶ ሰው ሲደርስ ቅዳሴው አልቋል። ከዛ እስከ 4 ሰዓት ትምህርት ወር ስብሰባ ወር ሰምቲንግ ላይ ግዛት ነውና ምንድነው ዋናውን ነገር ትተን ጉዛንጉዙ ላይ ነው እኛ እያተኮርን ያለነው። ቅዳሴው ሁሉም ሰው መሳተፍ አለበት። ይሄ ማለት ሰው ተኝቶ ተዝናንቶ ይምጣ ማለት አይደለም፣ ግን አድሬስ ለሰው በደንብ ፉሊ አድሬስ መደረግ አለበት። ትምህርቱም ቅዳሴው ማዕከል ያደረገ ነው። በዕለቱ ምን ወንጌል ተሰበከ፣ ምን ትምህርት ቀኑ ምንድነው፣ ከመሐሌት ምንድን ነበር የተባለው፣ ያሬድስ ይህንን ቀን ምን ብሎ ሰይሞታል። ትምህርቱም ቀኑን ማዕከል አድርጎ ህዝቡ ቅዳሴውን በሙሉ እንዲሳተፍ አድርጎ መስማት የሚችለውን በአማርኛ በንባብ ተደርጎለት ከዜማው ውጭ ያለውን የሚነበበውን ያ ተብራርቶለት ከወንጌሉ ተደርጎለት መድረስ ነው ያለበት እና እኛ ትኩረት ማድረግ ያለብን ህዝቡ 90% ቅዳሴውን እንዲያደርግ ከዛ ትንሽ ማብራሪያ እንዲሆን ነው እንጂ አሁን ሰው ላይ አልሰራንም የሚለው ስብከተ ወንጌል ለማለት ነው። ይገባኛል። ለጉባኤያት ወጪ አናወጣም ለህንፃ እናወጣለን ነው እንትን የሚለው። ህንፃ መውጣቱ ጥሩ ነው፣ ልክ ነው። ሰው መማር አለበት፣ ትምህርት እንዲያገኝ ማድረግ አለብን። ግን ቤዚካሊ ግን ማድረግ ያለብን እኛ ቅዳሴው ውስጥ በሙሉ ምስጢረ ሥላሴ ያለ ቅዳሴ ውስጥ ስለ ምስጢረ ጥምቀት አለ፣ ስለ እግዚአብሔር ሀልዎት አለ፣ ስለ ሁሉም ነገር እኛ የምናመልከውን ነው የምንናገረው፣ የምናገረውን ነው የምናመልከው። ቅዳሴያችን ውስጥ ያለው ቴዎሎጂያችን ነው፣ ነገረ መለኮታችን ሁሉ እዛ ውስጥ ያለው ትምህርት ነው። እዛ ውስጥም ያለው ያ ትምህርት በአግባቡ መድረሱን ማረጋገጥ መቻል አለብን። እንዲደርስ ምን እናደርግ የሚለውን ሰው ስለ ቅዳሴ የማያውቅ ከሆነ ስለ ቅዳሴ ማስተማር አለብን። ከዛ በኋላ ያኛው ለሚመጣ ሰው ደግሞ ከዛ ውስጥ ወስደን ማብራሪያ ነገር መስጠት ነው ያለብን እንጂ ወይ ለዛኛው ሰፊ ከዚህኛው የበለጠ ትኩረት መስጠት አለብን ብዬ አላስብም እኔ። ሌላው ትልቅ አጽንኦት የሰጠው በዚህ መጽሐፍ ላይ የሰለሞን የጥበቡን ጉዳይ ነው። ጠቢብ ነው፣ ከሰው ልጆች ሁሉ በጥበቡ ነው የሚታወቀው። ዛሬ ደግሞ ያው በመላው ዓለምም ይሁን በሀገራችንም ይሁን ከጥበብ ጋር ተገናኝቶ የሚነሱ ሌሎች ነገሮች አሉ እና አንተን በመጽሐፍ እንደገለጽከው የሰለሞን ያልሆኑ ግን የሰለሞን ናቸው ተብለው የተሰጡ
እንቅስቃሴዎች አሉ ከጥበብ ጋር ተያይዘው ወይም ደግሞ አጓጉል የሆኑ ልምዶች እንደ ጥንቁልና ሌላም ነገሮችን በሰፊው ለመለየት ሞክረሃል እና ስለ ጥበቡ እናንሳና ከዛ ስለነዚህ በምን መንገድ ይለያል? ለምን ስሙ ተያይዞ ይነሳል? ሰለሞን ለምን ከእንደዚህ አይነት ነገር ጋር ስሙ ተያይዞ ይነሳል የሚለውንም እናያለን እና ጥበብን ግን በራሱ እንዴት ተረዳኸው አንተ? ጥበብ ራሱ ምንድን ነው? ሰለሞን ጠይቆ የተሰጠው ጥበብ ጥበብ እግዚአብሔር ነው። ጥበብ እግዚአብሔርን ማወቅ ነው። ጥበብ ከእግዚአብሔር የሚገኝ ነው። ሰለሞን ጥበብ ተሰጥቶታል፣ ሁሉንም ነገር እንዲያውቅ ማለት ነው። ቅድም እንዳልነው ሰለሞን በጥበቡ ያንን የመሰለ ቤተክርስቲያን ገንብቷል፣ ህዝቡን አስተዳድሯል፣ መንግስቱ በሰላም ነበረ። በጥበብ እንትን ብሏል፣ በጥበብ ዳኝቷል፣ ብዙ ችግሮችን በጥበብ ፈቷል፣ አሳይቷል። በመጽሐፍም ተገልጿል። የሁለቱ ሴቶችም እንትን የኢትዮጵያዊቷ ንግስት በሄደች ጊዜ ነበር ያሳየው የጥበብ እሱን ጥበብ አይታን ሄደችው። ትልቅ ጥበብ አለው፣ ከሰዎች ልጆች ሁሉ የላቀ ጥበብ አለው። ከሰለሞን ጋር እንደዚህ አይነት ነገሮች ለምን ተያያዙ ለሚለው በእርግጥ ያው ጥንቆላም ሌሎችም ነገሮች በመጽሐፍም ከሰለሞን በፊት ነበሩ። ከሰለሞን በፊት ነበሩ በመጽሐፍም ተገልጿል። ከሰለሞን በፊት ግን ከሰለሞን ጋር ለምንድን ነው የተያያዘው የሚለው ነገር በነገራችን ላይ በእኛ ሀገር ብቻ አይደለም፣ በሌሎችም ጋር ይያያዛል። በአይሁድ ትውፊትም በእስልምናም በአይሁድ ትውፊትም ይያያዛል። ምንድነው የአይሁድ ትውፊት ጋር የሚያያይዙት? አይ ቲንክ የእኛም ሀገር የአይሁድ ኢየሱስን የተከተለ ይመስለኛል። ከአይሁድ ትውፊት ጋር የሚያያዘው ምንድነው? ሰለሞን ቤተ መቅደሱን በሚሰራበት ጊዜ በአንደኛ ነገሥት ምዕራፍ 6 ላይ አለ። ቤተ መቅደሱን በሚሰራበት ጊዜ የድንጋይም የብረትም ድምፅ በከተማው አልተሰማም የሚል አለ። ያንን ይይዙና ይሄንን ሰለሞን ይሄንን ያደረገው በአጋንንት ነው፣ አጋንንትን አዟቸው ሰራ። ይሄ እንዴት አደረገ የሚል እዛ ጋር በዝርዝር አለ። አንድ ትላለች፣ ከዛ በኋላ ያቺን እንትን ለማግኘት እንዲያደርገው ብላ ይልና መጨረሻ ላይ ምንድነው ያንን ያደረገው አጋንንት ናቸው። ያንን ያደረጉለት ወንድና ሴት የሆኑ አጋንንት ያንን ነገር ስለሰሩለት ነው። ምንም አይነት ጥበብ ያልሰራ ግን በአንድምታችን ላይ ግን በማያሻማ ሁኔታ የተቀመጠው በጢሮስ በኢየሩሳሌም ሳይሆን በጢሮስ በለዘቡ ድንጋዮቹ ለዝበው የመጡት ጢሮስ ነው። ቅድም እንዳልነው 80,000 ሰዎች ድንጋይ ተሸካሚዎች ናቸው። 70,000 ሰዎች ድንጋይ ጠራቢዎች ናቸው። 3,600 ሰዎች ደግሞ ፎርማኖች ናቸው፣ ተቆጣጣሪዎች ናቸው። እዛ እየጠረቡ ልክ በእኛ ሀገር ዘመን ተገጣጣሚ ቤት እንደምንለው በዛ ጠርበው ጥበብ ያሰኘውም ይሄ ነው። እዛ እየተጠረበ ምን እንደዚህ ጊዜ ማለት ነው ሞዴል እንሰራ የለ ሞዴል ተሰርቶ ከዛ ስኬች ተሰርቶ ኤሌመንት በኤሌመንት ከሌላ ቦታ እየመጣ እንደሚገጠመው ልክ እንደዛ ነው የተሰራው። ለዛ ነው ድምጽ ያልነበረው። ይሄንን ይዘው ነው እንትን ያደረጉት። ከዛ ከሰለሞን ተባለ። ያው እየቀጠለ እየሰፋ መጣ። እኛ ሀገርም ከሰለሞን የተቀበልነው እያሉ አላስፈላጊ ተረት ሁሉ ሞላበት። አሁን መርበብተ ሰለሞን እየተባለ ብዙ የሚነገሩ ነገሮች አሉና አንደኛ ጥበብ የሚባለው ነገር አለ ራሱን የቻለ ለሰው ልጆችም የሚጠቅም ስለሆነ ነው ለሰለሞንም የተሰጠው። ከሱም በፊት የነበረም ነገሮች አሉ። እንደዚሁም እሱን ተይዞ ደግሞ ሰዎች በመጥፎ ነገር የሚያውሉትም አለና እሱን ለይተን መመልከት አለብን። ምንድነው አሁን በእኛ ሀገር ኮንቴክስት ስናየው ይሄ ጥበብ ተሰጠን። መርበብተ ሰለሞን ማለት መርበብት ማለት መረብ ማለት ነው። ሰለሞን አጋንንቱ መረብ አሳው እንደሚሰበስብ አጋንንቱ እንዴት እንደሚሰበስብ እንትን የሚል ነው። ያ ነው እንትን ያለው። በሁለተኛ ደረጃ ጥበብ የሚለውን ራሱ ጥበብ ምንድነው፣ እውቀት ምንድነው የሚለውን ነገሮችን መመስረት አለብን። ሀገራዊ እውቀት አሁን ብዙዎቹ ሀገር በቀል እውቀት እንዲህ እየተባሉ ነገሮች አሉ። እርግጥ ነው ጥበብ አለ። አሁን እኛ በአብያተ ክርስቲያናት መካከል በገዳማት መካከል አገሪቱንም የምታስተዳድረው ቤተክርስቲያን ስለነበረች ገዳማቱም ከደን ጋር የተያያዥ ነገር ስላላቸው እዛ አካባቢ ይሄ ሀርባሊስት እንትን ነገሮቹ የጠነከረ የእውቀት አለ። የተጻፉ መጽሐፍት አሉ። እነሱ ይኖራሉ። ቅጠሉ እንዴት እንደሚያድን ቤት በኩል ምን ተደርጎ ምን ሊያድን ይኖራሉ። እነኚህ ነገሮች ይኖራሉ።
ነገር ግን ምንድነው እነኚህ አሁን ሌትሊ ምን እየሆኑ መጡ? እነኚህ ነገሮች ሱፐርስቲሺየስሊ አሶሺየትድ እየሆኑ መጡ። ሌላ ነገር ላያቸው ላይ የተጨመረባቸው እንደውም እነሱም ሌሎችም ሊሆን ይችላል። ውሸት ነው ማለት ያደረገው ምንድነው? አንድን የእንትን ስትራክቸር አንድ የጥንቆላን ወይ የድግምትን አንድ ስትራክቸሩ ብናየው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምራል። መግቢያ ያለው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለቱ ሰዎች የእግዚአብሔርን ስም ይጠራል ብለው እንዲከተሉት ነው። ከዛ በኋላ በዝንቱ ቃላት ወበዝንቱ አስማት ይላል። በእነኚህ ቃሎችና በእነኚህ ስሞች ይልና ያን ስም ኢንካንት ደጋግሞ በመጥራትና ሰዎችን በማደንዘዝ የሚጠቀሙ ነው። ከዛስ ምን አላቸው? ሶስተኛ ደረጃ ገቢር የሚሉት አለ። ገቢር የሚሉት ከጸሎቱ ጋር ይሄን በምትጸለይበት ጊዜ ይሄንን የስንዴ እንትን የተደረገ ይሄንን ማር ተበልቶ በዚህ በኩል በምስራቅ ተዞሮ ድርጊት አለ። ከዛ በኋላ ለሚደረግለት ሰው አለ። ከዛ በኋላ ይሄ የሚደረገው ላንቺ ወለተ ማርያም ከሆነ ለአመትከ ወለተ ማርያም እየተባለ ያ እንትን አለ። ከዛ ደግሞ እንደገና ለሚደረገው ነገር ይሄ ፍቱን ነው እንዲህ ነው ብሎ ኮንፊርም ያደርጋል። ከዛ ደግሞ ማስጠንቀቂያም አለው። በሚገርም ሁኔታ ይሄንን ነገር ከአጋንንቱ ጋር ሳይወረስ የሚያደርግ በቂ እውቀት ሳይኖር የሚያደርግ የሚመጣበትን በራሱ ይቻለው ብሎ እንትን ያደርጋል። ምን ለማለት ነው? የሆነ አንድ ስትራክቸርድ የሆነ የማጭበርበሪያ እንትን አለ። በዚህ ውስጥ የሚጠቀሙት ለምሳሌ እጽዋቱ ያ እጽዋት ሊያድን ይችላል፣ ሊያገኙ ይችላሉ፣ ላያገኙ ይችላሉ። ከዛስ ሌላ ደግሞ ጠልሰም ይላል። እዛ ላይ በሰው ቁመት ልክ በምን ተጽፎ የሚደረግ ነገር አለ። እነኚህ ነገሮች አንድ ላይ አያይዘው የማጭበርበሪያ ነገሮች ናቸው። ግን ኸርባሊስትን ለብቻ ብናያቸው የእጽዋት አዋቂዎች ሊኖሩ ይችላሉ። ምክንያቱም እርሊ ወደኋላ እኮ ብንሄድ የሕክምናውን ነገር ቤተክርስቲያን ስራ እንደነበረ ምንም ጥያቄ የለውም። ገዳማት አካባቢ ቅጠላቅጠል ሳር በመጥፎ ሳር በጣሽ ቅጠል ሳር ማሽ ቅጠል በጣሽ ነው አይደል? እንደዚህ ያደርገው ሊኖሩ ይችላሉ። ይሄ ዕውቀት ሊኖር ይችላል። የተከተበም ሊኖር ይችላል። የተጻፈሱ ይኖራሉ። ወደ ውጭ ሀገርም ሄዱ አሉ አይደል? በመጽሐፍቶቹ ማለት ነው። እነሱ አሉ፣ እኛ ያልተጠቀምንባቸው። እነሱም ፕሮፐርሊ ማጥናትና መጠቀም አንድ ነገር ነው። ሌላው ከሱ ጋር አሶሺየት የሚደረገው ደግሞ ይሄ ጠልሰም የሚባለው ማለት ነው። እዚህ ውስጥ ስዕል ውስጥ ሌላ ኃይል አለ ካልሽ ሌላ እንትን መንፈሳዊ ኃይል ካለ ካልሽ እዛ ስዕል ውስጥ ሰይጣናዊ ነው ማለት ነው። ግን ስዕሉ ይሄ አርቲኩሌሽኑ ምኑ ሐረጋት አለው አይደለ? ሐረጋቱ ሌሎችም የመላእክትም ስዕል ምናምን አድርጎ እንደዚህ አድርጎ ማሳመሩ አርት ነው። አርቲስቲክ እንትን አለው እንጂ እዛ ውስጥ ሌላ ነገር አለ፣ እዚህ ውስጥ ሌላ ነገር አለ ብሎ ሰውን በአቋራጭ ለመክበር በአቋራጭ ለመዳን የሚደረግ ነገር እንትን ነው። ደግሞ ወደ ዲቴል ደግሞ ብትመጪ ይህን ነገር የሚጠቀሙት ሰውን ለመግደል መቅትል የሚላለ አንደረቢ የሚባል ብዙ ነው። አሁን ርኩስ ነገሮች ናቸው። እነሱን ማንሳቱ እንትን አይመስለኝም። መጽሐፉ ላይ በተወሰነ ደረጃ አሉ። ምክንያቱም እያንዳንዱን በዝርዝር ካነሳ እዚህ ክፋትንና የርኩስ ነገርን የጥንቆላ ነገርን ማስተማር ነው የሚሆነው። ግን ምንድነው የሰው ልጅ መጽሐፍት የሚድንበት አለ። በእግዚአብሔር ቃል ይድናል አይደል? ዕውቀት ነው እንዳንን ደግሞ ምንድነው የኛ ዕውቀት የኛ ኤፒስቴሞሎጂካል ፍሬምወርክ አለ። ምንድነው አንድን ዕውቀት የሚያደርገው ምንድነው? በመንፈሳዊ ማለት ነው የሶቴሮሎጂካል ጀስቲፊኬሽን አለ፣ ነገረ ድህነታዊ ፋይዳው አለ። ሁለተኛው ደግሞ ስክሪፕቹራል ሩትድነስ አለ። ከቅዱሳት መጽሐፍት ጋር ያለው ተዛምዶ ነው። እነኚህ ነገሮች ከእነኚህ መጽሐፍት ማለት ነው መመርመር ይኖርባቸዋል። ከቅዱሳት መጽሐፍታችን ጋር ከአስራው መጽሐፍት ጋር ከፍትሐ ነገሥታችን ጋር ከሊቃውንት መጽሐፍት ጋር መመርመራቸው ታይተው ተመርምረው መሆን አለበት እንጂ በግርድፉ አንድ ነገር ቀድሞ ስለተጻፈ ብቻ ትክክል ነው ማለት አይደለም። በግዕዝ ስለተጻፈ ብቻ ትክክል ነው ማለት አይደለም። የብዙ ሰው ችግር ይሄ ነው። በግዕዝ ስለተጻፈ ብቻ ትክክል ነው፣ ቀድሞ ስለተጻፈ ብቻ ትክክል ነው አይደለም። በሌሎችም ይሄ በእኛ በዕብራውያንም ያለ በሌሎችም እንትኖች የገባ ነው። እንዴት ይገባሉ እነኚህ ነገሮች? እንዴት ይገባሉ ሲባል መናፍቃን አውቀው አስገባቸዋል። ፈረንጆቹ በቃ ተበርዟል፣ ሊቆነጸሉ ይችላሉ መጽሐፍት። ስለዚህ እነኚህን ነገሮች ደጉን ከክፉ መለየት ያስፈልጋል። እጽዋት ያድናሉ። ይሄ ዕውቀት ቤት አብያተ ክርስቲያናት አካባቢ አለ። ነገር ግን
ይሄ ከጥንቆላ ጋር ሱፐርስቲሽስ አድርጎ በነገራችን ላይ አብያተ ክርስቲያናት ብቻ ሳይሆን እንደ ኢትዮጵያ የተለያየ ማህበረሰብ ውስጥ ሀገር በቀል እውቀት አለ። ከቤተ ክርስቲያን ጋር ብቻም እንዳናያይዘው አሁን ደቡብን ብንሄድ ብዙ ሽማግሌዎች ማህበረሰብ ውስጥ የራሳቸውን ችግር የሚፈቱበት የራሳቸው ቤት የሚሰሩበት ጥበብ የራሳቸውን አልባሳት የሚያዘጋጁበት የራሳቸውን ምግብ ሰርተው የሚበሉበት ከውጭ ያልተቀዳ የራሳቸው ሀገር በቀል የሆነ ነገር አለ። በድሮ እሱን ነው እያጣን የመጣ ነው። ጊዜ በመጣ ቁጥር የራሳችንን እያጣን ያው ከውጭ ተቀባይና ገዢ ብቻ ስለሆንን ማለት ነው። እና አሁንም እሱን ነገር ማጠልሸት ወይም ደግሞ ሙሉ በሙሉ እሱን ማውገዝም እንዳይሆን በዚህ መጽሐፍም የተጻፈው የማይጠቅመው ክፉን ከጥሩ ለይቶ መጠቀም ወይም በሚለው ይመስለኛል። እና የሰለሞንንም ስም እነዛ ለመጥፎ የሚያውሉ ሰዎች እየተጠቀሙ ስለሆነ በሚለው ይመስለኛል። እውቀትን ከምንጩ መቅዳት ነው። አሁን ምንድነው ግርድፍ እውቀት አለ፣ ያልነጠረ እውቀት አለ። በየቦታው በየሚዲያው በየሶሻል ሚዲያውም በየእንትኑ ይሄንን ትልልቅ ሰዎችም ይናገሩታል። ማለት ግርድፍ የሆነ እውቀት አለ። ግን እኛ ከመሰረታዊው ከቤተክርስቲያን ትምህርት አንጻር ያንን እውቀት ማንጠር መመርመር አለብን። እውቀትን ከምንጩ መመርመር አለብን። ከምንጩ ከቅዱሳት መጽሐፍት ጋር ማገናዘብና መመርመር ይኖርብናል። ስለዚህ እውቀትን ከምንጩ ስንመረምር ግን እንዳልሽው ኢትዮጵያ የሆኑ እውቀቶች ይኖራሉ። እነሱን ለእኛ በሚበጅ መልኩ ማድረግ አለብን። እንደዚህ የሆኑ አላስፈላጊ የሆኑ ነገሮችን ግን የምንመረምርባቸው ማንጠሪያ አለን። የኛ ዶግማ አለን፣ ዶክትሪን አለን፣ መጽሐፍ ቅዱስ አለን። በዛ እያነጠርን መውጣት አለብን እንጂ ይሄ በሱፐርስቲሽስ በዚህ ከሌ ብሏል እንዲህ ብሏል የቀደሙ አባቶች ብሏል እያልን ማድረግ የለብንም። አንዳንድ ነገሮች መንጠር አለባቸው፣ መውጣት አለባቸው። የምናወጣው በምንድን ነው? በቅዱሳት መጽሐፍ አባቶችን በመጠየቅ በትርጓሜያችን ደግሞ በጣም በሚገርም ሁኔታ ስታያቸው ታገኛቸዋለች። እነኚህ የቀደሙትን ለምሳሌ አንዳንድ አስማቶች በየቦታው የገቡትን የእነሱም መጽሐፍት እርሊ ቨርዥናቸው 15-16ኛው ዘመን ብትሄጂ እንዳልነበሩ ታገኛለች። ሌት ኢንትሩዥን ናቸው። እንትን ያለው ጊዜ ነው። አጭበርባሪው በኋላ ደጉ ዘመን እያለቀ ሲመጣ አጭበርባሪው እየገባ እየመጣ እየበከለ ይመጣል። የተጨመሩ ናቸው እና እነኚህ እጽዋቱ አሁን እንትኖቹ በእኛ ደህንና በእኛ ምን ያሉት ነገሮች ይኖራሉ፣ እውቀቱም ይኖራል። ችግሩ እውቀት የኖሌጅ ሞኖፖሊ አሁን በፊት ኖሌጅ በተወሰኑ ሰዎች ነበር። አሁን ሁሉ ሰው እያወቀው ሲመጣ እነኚህ እየከሰሙ መጥተዋል እና እነሱን ፈልጎ ማውጣትና በቀደመ ክብራቸው መጠቀም ተገቢ ነው። ይህንን ስትደግም እንዲህ አድርገህ በጣም እኮ ነው አሁን ዳዊትን የመሰለ ቅዱስ መጽሐፍን እኮ ነው የሚጠቀሙበት። መዝሙር 1 የምትጠቀሚ ለዓይን ይሆንሻል፣ መዝሙር 2 የምትጠቀሚ ለልብ ይሆንሻል እያሉ እኮ የሚናገሩ አሉ። ይሄ በጣም ሮንግ ነው። እንዳለ በሙሉ ነው የምናየው እኛ መቼ እንደሚጸለየው አለ። በነገራችን ላይ ዳዊት በግድ እንዲጸለይ በግድ ስልሽ ያው በእያንዳንዱ ሰው እንዲጸልየው ከታዘዙ መጽሐፍት አንዱ ዳዊት ነው። በየቀኑ ከታዘዙ አንድ ሰው ዳዊትና በዘዘው ሰማያትን በየቀኑ መድገም አለበት። አደጋገቡም አለ፣ ራሱ ስርዓቱ አለ፣ በየቀኑ የራሱ አለ። ይሄንን የመሰለ መጽሐፍ ራሱ መዝሙር 7 ስትገጥሚ ከሰው ጋር እንትን ለማድረግ ይሄ መዝሙር 8 ስትገጥሚ ግርማ ሞገስ እንደዚህ እያሉ እየከፋፈሉ ሁሉ የሚያደርጉ አሉ። ይሄ ሮንግ ነው። ይሄ ሮንግ ነው። እግዚአብሔርን በሙሉ ማምለክ አለብን። ቤተክርስቲያን በሰጠችን የጸሎት ስርዓት መጠቀም አለብን። እጽዋት ሌሎች ለአንክሮት ለሁሉ ነገር እኮ ለቁም ነገር ነው የተፈጠሩት። ያንን ቁም ነገር አባቶች ቀድመው አውቀውታል ነው እኮ። ቀድመው ያወቁት እንጠቀምበት ነው። ግን አጭበርባሪዎች መጥተው ያንን መንፈሳዊ ለምንድን ነው ያደረጉት? የኛ ህዝብ ልቡ ስሱ ነው፣ በእምነቱ ስሱ ነው። ጠንቋይ እኮ አንድ ነገር ካደረገ በኋላ ገብርኤል ሄዳችሁ ሰላሙ ሊል ይችላል፣ እንዲያርጉ ሊል ይችላል። ቤታቸው የሚጋብዙ ምን ያውቃሉ? የሆነ ንግስ ጊዜ ካህናቱ ምናምን ብሎ ጠርተው ሁሉ የሚያበሉ ይኖራሉ። በጣም ተቀላቅሏል። እኛ ውስጥ አሉ፣ ምንም ጥያቄ የለም። ቤተክርስቲያን ውስጥ ይሄን የሚፈጽሙ ሰዎች አሉ። በስትራክቸር ውስጥ እንደዚህ አይነት ሰዎች ገብተዋል። ስለዚህ ይሄ ነገር ክፉ መሆኑን መናገር መጀመር አለብን። ተረዳሽኝ አይደል? ይሄንን እንትን የሚያደርጉ የእግዚአብሔርን ቃል አቢዩዝ የሚያደርጉ አካላት ስላሉ የቱ ነው ትክክል ያልሆነውን ነገር ለይተን ማወቅ ይኖርብናል። ለዛ ነው
እሺ ከዚህ ጋር ደግሞ ተያይዞ አንድ የሚነሳ ስም አለ ደብተራ የሚል አንተም አንድ ሁለት ቦታ በመጽሐፍ ውስጥ ጠቅሰከዋልና ይሄንን ስም ከዚህ ነገር ጋር አያይዞ መጠቀም አግባብ ነው ብለህ ታስባለህ? በፍጹም አግባብ አይደለም። እንደውም እዚህ መጽሐፍ ላይ በጣም ጥንቃቄ ካደረኩበት እና እንትን ካደረኩበት ነገር አንድ ይሄ ነው። ደብተራ ማለት ድንኳን ማለት ነው። ተራ ድንኳን አይደለም። ተራ ድንኳን ሃይመት ነው የሚባለው። ድንኳን ይሄኛው ድንኳን ግን ለአምልኮ ለእግዚአብሔር ቤት የሚሆን ድንኳን ነው። በእንትን ደግሞ በደብተራ በዛ በደብተራ ውስጥ በኦሪት ደብተራ ኦሪት በድንኳን ውስጥ የሚያመሰግኑ ካህናትም ደብተራ ይባሉ ነበር። ያንን ያገለግሉ ነበር። የቅኔ ማህሌቱ አሁንም ደብተራ የሚባሉት በተለምዶ አሁን መሪጌቶች፣ ሊቃውንት፣ ግራ ጌታ፣ ቀኝ ጌታ ሆኖ የሚያገለግሉት እነሱ ደብተራዎች ይባላሉ። ይሄን ግን ማለት ነው ይሄን ስም የሚያጠፉ ይሄን ድርጊት የሚያደርጉት ደግሞ በተወሰነ ደግሞ ደብተራው እንዲሰራልኝ ጠልሳሚዎች ሰይጣናዊ ነገር ዴሞኖሎጂ ስነ ሰይጣናዊ ነገር ተምረው አድርገው ይሄን ነገር ቅድም ያለውን ነገር የክፉን ነገር የክፉ የመናፍስትን አሰራር የሚያደርጉትን ሰዎች ደብተራዎች ይሏቸዋል። ይሄ ተገቢ ያለመሆኑን እዚህ ላይ እንደውም በፉትኖት በደንብ አስቀምጠናል። እኛ ደብተራ እዚህ ጋር ደብተራ እነዚህ ነው እንጂ ደጋጎችን ደብተራ አለመሆኑን እናደርጋለን። ሆን ብለው እንደው ይሄን ስለማጠልሸት የሚሰሩ ሰዎች ያሉ እስኪመስል ድረስ በቃ ክፉን ስራ ሁሉ ከደብተራ ጋር ደብተራ ራሱን የቻለ ሙያ ነው። አሁን ካልከው በቤተ ክህነት የቅኔ ማህሌቱን አገልግሎት በብዛት የሚያገለግሉ ደብተራ ይባላሉ። በጣም ጥሩ። ሌላው ያነሳኸው ከሰለሞን ጋር የተያያዙ ምስጢራዊ መጽሐፍ የሚባሉ አሉ። ሰለሞን እንደጻፋቸው የሚነገሩ በመጽሐፍ ቅዱስ ውስጥ ያልተከተቱ በእኛ ሀገር ብቻ ሳይሆን በውጭም አሉ። እነዚህ ለምሳሌ ምንድነው የሰለሞን ኪዳን የተሰኘው መጽሐፍ፣ የሰለሞን ቁልፍ የተሰኘው መጽሐፈ ራዝኤልንም የሱ ነው ይባላል በሚል አንስተከዋል። እና እነዚህ ምስጢራዊ መጽሐፍት ሰለሞን የጻፋቸው የጥበብ መጽሐፍ እንደሆኑ በመጽሐፍ ቅዱስ ያልተካተቱ ወይም ከሰው ልጆች የተደበቁና የተወሰኑ ጥቂት ሰዎች ብቻ የሚያውቋቸው ተደርጎ ተጽፏልና ስለነሱስ በጥናት ውስጥ ምን አገኘህ? እውነት ሰለሞን እነዛን ምስጢራዊ መጽሐፍት ጽፏል ወይ? ለምንስ መጽሐፍ ቅዱስ ውስጥ አልተካተቱም? መጀመሪያ ሰለሞን አልጻፋቸው አስረግጠን መናገር ያለብን ሰለሞን አልጻፋቸው። እሱም ማረጋገጥ ይቻላል። በመጽሐፍ ቅዱስ መሰረት እናረጋግጥ። አርኪኦሎጂ እናረጋግጥ መቼም በመጽሐፍ ቅዱስ ውስጥ ምክንያቱም ለምን መሰለሽ ቅድም ያልሽው ለምሳሌ መጽሐፈ ራዝኤል የሚለው ማለት ነው ምንድነው የሚያነሳው? መልአኩ ቅዱስ ሚካኤል ለሰለሞን የሰጠውን ስሞችንና አጋንንት ስሞችንና ከዛ ያንን ስሞችንና ከዛ በዛ ስም ተጠቅሞ ቅድም ያለው አጋንንት ሰሩ የሚለውን የሚናገረው እሱ ነው። ስለዚህ እሱ አጋንንት እንዳልሰራ ደግሞ መጽሐፍ ቅዱስ ራሱ ይናገራል። የሰለሞን ቤተመንግስት አጋንንት አልሰራውም። ስለዚህ ይሄ መጽሐፍ ትክክል አይደለም ማለት ነው። ሌሎችም እንደዚሁ ገብቶሻል። ለሰለሞን እግዚአብሔር ከፍተኛ ከኛ ቢዮንድ አወር ኮምፕሬሽን አሁን ማሰብ ከምንችለው በላይ የሆነ ጥበብ ነው የተሰጠው። የእጽዋትና የእንስሳትን ቋንቋ የማወቅ ገና በ12 ዓመቱ እኮ ነው የነገሰው። በ52 ዓመቱ እኮ ነው የሞተው ሰለሞን። ይሄን ሁሉ የሚያነጋግረን ሰው በ52 ዓመቱ ነው የሞተው እና የተሰጠውን የእግዚአብሔርን ነገር እሱስ የመጨረሻ ቤተመቅደሱን ሰርቶ ከጨረሰ በኋላ የጸለየው ጸሎት አስተዋሻል። የዘመናችን ጸሎት ማለት እንችላለን። እግዚአብሔርም የመለሰለት ማለት ነው። በዚህ ቤት አሁንም ተስፋ አድርገን የምንቀመጥበት በዚህ ቤት የሚጸለየውን ጸሎት ለዘላለም እሰማለሁ ያለው የእሱ የጥበቡን ትልቅነትን በመነሳት እነኚህ ነገሮች መከሰታቸው ባይደንቅም ያንን ነገር ግን ከሌሎች ቦታ ከአይሁድ ትውፊት ከምን ትውፊት መጥተው እንደዚህ ያሉትን ነገሮች ከቤተክርስቲያን ጋር ማድረግ በቀኖ ቤተክርስቲያንም የሉም ሲጀምር ማለት ነው። ሰለሞን የጻፈው መጽሐፍ በነገራችን ላይ የተለየ ነገር ለአንድ ሰው ለተወሰኑ ሰዎች የሚገለጽበትም ሁኔታ አይኖርም። ሁሉ ሰው እንዲያውቀው ነው የሚጻፈው መጽሐፍ ቅዱስ። ገብቶሻል? የተወሰኑ ሰዎች በጣም የበቁ ሰዎች እንዲያውቁት ብሎ የሚደበቅ ነገር የሚባል ነገር የለም። የተገለጸው እንትን ነው። ምንድነው? መጽሐፍ ቅዱስ ባይብሊካል ካኖን ሳላለ እንትን ሲል ቁጥሮቹ ሲደረጉ አስፈላጊው ብቻ ሪፒቲሽን የሌለባቸው ምን የሌላቸው ቀኖናዎች አሉ አይደል? አትናቴዎስ ቀኖና ምን የመጽሐፍ ቀኖና ማለት ነው። ሲቀነኑ የቀሩ ሊኖሩ ይችሉ ካልሆነ በስተቀር ግን ተደብቀው ተቀምጦ ሰሞኑን ያየሁትን ልንገርሽ። በዚህ በሶሻል ሚዲያ ግርድፍ ኖሌጅ ስላለ ሶሻል ሚዲያ ላይ ማለት ነው የዳዊት መዝሙር 4000 ነው ብሎ ተነስቷል። አንዱ 4000 ናቸው 150 ነው የምናውቀው ብሎ በድፍረት ነው በሚዲያ ላይ የሚናገሩት።
ሌላ ደግሞ ከዛ በፊት ደግሞ 300 ናቸው። 150 ተገልጿል፣ 150 ተገልጿል፣ 150 ተደብቋል የሚባል የሚደበቅ ነገር አይኖርም። ዳዊት ከዛ የበለጠ ደርሶ ሊሆን ይችላል፣ ገብቶሻል? ሁሉ ነገር ላይጻፍ ይችላል። ግን 4000 ናቸው 150 ናቸው ማለት ግን በጣም እንትን ነገር ነው። ዝም ብሎ ባለቤት አልባ አረጓት ቤተክርስቲያን። ገብቶሻል አይደል? 4000 ካለ አንድ ሰው 4000 ማምጣት አለበት እኮ፣ ወይም ደግሞ እዚህ ቦታ አግኝቻለሁ ማለት አለበት። 300ም ካለ እንደዚህ ማምጣት አለበት ማለት ነው። እኛ በአንድምታችን ላይ የተገለጸው ዳዊት 150 ጸሎት ደርሷል። 288 መዘምራን አሉት። በአራት አሳፍ፣ ኤታን፣ ኤማን በአራት ከፍሎ 6 ሰዓት 24 ሰዓት ሁሉ ጸሎት ያደርጋል። 72 ያደርሳሉ። ይሄን ነው በመጽሐፍ በአንድምታችንም የተቀመጠው ማለት ነው። ከዛ ውጪ አሉ ስንል ግን ሌላ እንትን ነገር ያስፈልጋል። እዛ ውስጥ ያለው ብቻ ነው ለማለት ሳይሆን ስታመጪ ግን ይሄ 81 ስንል እኮ 81ዱ በቂ ናቸው ተብሎ ነው። ከዛ የሚጣረስ ከሆነ የለም ማለት ነው። አሁን እነኚህ መጽሐፍቶች የተባሉት እየተጣረሱ እያገኘናቸው ናቸው። አሁን ሰለሞን ሰራ ካልን ሌላ ነገር ነው። የሰለሞን ቤተ መቅደስ አጋንንት ሰሩ ካልን፣ መጽሐፍ ቅዱስ ግን ሰለሞን 158,000 ሰራዊት አሰልፎ በ7 ዓመት ጨረሰ ይለናል። እያንዳንዱን እግር በእግር ስቴፕ ባይ ስቴፕ በዲቴይል ያስቀመጠልን አጋንንት ሰሩ ማለት አንችልም። ይሄን የሚል መጽሐፍ ካለ ስህተት ነው። በዛ ነው የምንመረምራቸው። ምንድነው መሆን ያለበት? ተቋማቱ ይሄን ማድረግ አለባቸው። መንፈሳዊ ተቋማት ማጥራት፣ ቅድም እንዳልሽ ነው። መጥፎውን ስናወጣ ደጉንም አብረን እንዳንነቅፈው እንዳንለው እነኚህ አሉ የተባሉትን መጽሐፍት ከቅዱሳት መጽሐፍት ጋር ያላቸው ግንኙነት ምንድነው? መቼ ነው እንትን ያሉት? አሁን ዛሬ ጊዜ እንግሊዘኛ አንድ ሰው ብጠይቀው፣ አሁን አንድ ሰው ጠይቄ ነበር የሰለሞን ቴስታመንት አለ አለኝና ምንድነው አለ እንግሊዘኛ ቨርዥን አመጣልኝ። በእንግሊዘኛ ቨርዥን ስላለው ትክክል ነው ማለት አይደለም። አንድ ነገር በግዕዝ ስለተጻፈ ትክክል ነው፣ እርሊ ስለሆነ ትክክል ነው ማለት አይደለም። ከቅዱሳት መጽሐፍት ጋር ይሄዳል አይሄድም? ከኛ መሰረተ እምነት ጋር ይሄዳል አይሄድም? ከሱ ውጭ ያሉት ነገሮችን ማውጣት አለበት። ኢቭን በእኛ በአንዳንድ ኮመንታሪ በትንታኔያችን ውስጥ ሳይታወቁ የገቡ እነኚህ ነገሮች ሁሉ ጠርተው መውጣት አለባቸው። ተቋማቱ ተማሪዎች ፔፐር ሲሰሩ መመረቂያ ሲጽፉ አንዱን ገድል ይዘው እንዲይዘው ያጠሩት ብዙ አይደሉም እኮ እንትኑ ያውኩናል እንጂ ገብቶሻል። 90% ትክክል ሆኖ አንድ ገጽ ላይ ከገባ እንደ ስህተት ይቆጠራል። ብዙ አይደሉም፣ ግን ጥንቃቄ ጠይቆ ተቋማዊ በሆነ መልኩ እነኚህ ነገሮች መጥራት አለባቸው። ከዛ በኋላ በሊቃውንት ጉባኤ ገብቶ እየጸደቀ ይወጣል። ከዛ ለምሳሌ አንዱን መጽሐፍ እንደ ፒኤችዲ ተማሪ ማስተርስ ተማሪ ካጠና በኋላ ዩኒቨርሲቲው አካዳሚክ እንትናላ ከጸዳ እንትን ካለ በኋላ በሊቃውንት ጉባኤም ጸድቆ እንደ አንድ ቨርዥን ይሆናል። ከዛ አፕዴት እየሆነ ምን እያለ ይሄዳል። አሁን የጸሎት መጽሐፎቻችን ራሱ ማን ነው የሚያትማቸው? አሁን እኮ ሌላ አሁን እነኚህ የሰለሞንን ትተን ሌሎችን ዳቴ ማርያም ማን ነው በገበያ ኤቭሪባዲ ነው የሚያትማቸው። ድርሳናቱን ኤቭሪባዲ ነው የሚያትማቸው። እዚህ እዛ ውስጥ አንድ ነገር አይገባም ብሎ ማሰብ እንትን ነው። ሴንትራሊ ይሄን የሚያጠራ አካል የሊቃውንት ጉባኤ እያጠራው እንዲህ እስኪወጣ ድረስ ወደዛ ነው መስራት ያለብን እንጂ መበረታቸው ምንም የለም። አልፎ አልፎ እንደዚህ ነገሮች በስርዓት መግባታቸው ለደግ የገቡ አሉ። አንዳንድ ሰዎች የቦታው ቅድስና እንዲጨምር ብለው የጨመሩት ይኖራል። ታምረ ማርያም እኮ የአቡነ ጳውሎስ ታሪክ የገባበት አለ። እንደዚህ በየጊዜው ሊገባ ይችላል። እና ደግሞ መናፍቃን ደግሞ የሚያስገቡት አለ፣ ፈረንጆቹ የሚያስገቡት አለ። እኛ ያንን በእንግሊዝኛ ተርጉሞ ወደኛ ስለመጣ እንደ ትልቅ ሪፈረንስ አድርጎ የሚያቀርቡ አሉ። ማለት ማንም መንገደኛ የጻፈውን ሁሉ እንደ ታሪክ መቁጠር ተገቢ አይደለም። እና መጽሐፍትን እውቀትን ከምንጩ ሁለት ነገር ነው ያለው። አንደኛ እውቀትን ከምንጩ መግዳት ነው። ከዛ እውቀትን ከዛ ማንጸሪያዎች አሉ። እኛ በቤተክርስቲያናችን ማንጠሪያዎች አሉ። ቅዱሳት መጽሐፍት አሉ። ቀኖና ቤተክርስቲያን አለ። ልባችን ቀኖናችን አለ። በዛ ማንጸሪያዎች እያነጸሩ እያጠሩ መሄድ ይኖርብናል እንጂ ሁሉም እንትን ነገር ነው ብለን ማንቋሳስም የለብንም። የተቀደሰውን ነገርም ማድረግ ግን የተበላሹትንና ከኛ አመለካከትና ከኛ እምነት ውጪ የሆኑትን ነገሮችን ማጽዳቱ ግን ተገቢ ይመስለኛል።
ስለዚህ ባንተ ጥናት መሰረት ይሄ ሰለሞን ጻፋቸው የሚባሉት የሰለሞን ኪዳን አይነት መጽሐፍቶች እሱ አልጻፋቸውም ማለት ነው። ጥናት ይፈልጋል። ግን ምንድነው እዛ ውስጥ ያሉት ኮንተንቶች ከመጽሐፍ ቅዱስ ጋር የሚጣረሱ ሆኖ ስላገኘናቸው ይችላል። እሺ ያው በዚህ ጉዳይ ላይ ደግሞ ማጥናት የሚፈልግ ሰው ካለ ደግሞ አጥንቶ እኔ እንትን አይደለም የራሳቸው ፊሎሎጂ ባለሙያዎቹ ሊያዩት ይገባሉ። ግን ኮንተንት ዋይዝ ግን እንደማንኛውም እንደ አንድ አማኝ አጋንንት ሰራቸው የሚለውን ማመን ይከብደኛል። ስለዚህ ያን የሚል መጽሐፍ ስህተት ነው ማለት ነው። ስለ ቀለበቱን ብናነሳ ደስ ይለኛል። ሰለሞን ሲነሳ በብዛት አብሮ የሚነሳው የሰለሞን ቀለበት ነው። እንደውም ተያይዞ የሚነሳ ታሪክ አለ፣ አንተም ገልጸኸዋል። ሰይጣን ወስዶበት ቀለበቱን አታሎ ንግስናውን ቀምቶት ሰለሞን ተራ ሰው መስሎ በየቤቱ እየለመነ የኖረበት ጊዜ አለ። ከዛ በኋላ ደግሞ ያው መልሶ ቀለበቱን ሲያደርገው ወደ ንግስናው ተመለሰ የሚል ከዚሁም ጋር ተያይዞ ስለ ንግስተ ሳባን ብናነሳ የቀለበቱም ታሪክ ከሷ ጋር ተያይዞ ስለሚነሳ ማለት ነውና መጀመሪያ መጽሐፉ ላይ በሰፊው ጠብቄ ነበረ ስለ ንግስተ ሳባ። ምክንያቱም የኢትዮጵያና ትልቅ የሆነ ግንኙነት ነው፣ የኢትዮጵያና የእስራኤል ግንኙነት ነው። ታቦተ ጽዮን ወደ ኢትዮጵያ እንድትመጣ ምክንያት የፈጠረ ነው፣ እስካሁን ድረስ የተቆራኘ ነውና ሰፋ ብሎ አላገኘሁትም የንግስተ ሳባ ታሪክና ለምን? እሺ የቀለበቱን በተመለከተ ምን መሰለሽ ሰጣት ሚልም ስላለ በዛው ታሪካቸው ላይ አሁን ክብረ ነገስት ላይ የተጻፈ ታሪክ አለ አይደል? አንዳንድ ነገሮችን እኔ አሁን መናገር የለብኝ ነገሮች አሉ። ምንድነው አሁን ዋናው ነገር ይሄ አንድምታዎች ኮሜንታሪ በሚሰሩበት ጊዜ ምንድነው መሆን ያለበት የሚለውን ነገር እያነሳን ሄድ። ምንድነው አንድን ነገር ለትርጓሜ ለማብራራት የገቡ አንዳንድ ታሪኮች አሉ። እነኛ ታሪኮች በኋላ እየቆየ ሌላ ተቀጽላ ነገር እየተጨመረባቸው ዋና እየሆኑ መጥተዋል። ዋናውን ነገር እያስረሳን መጥተዋል። እኔ አንደርስታንድ እስከማደርገው ድረስ ማለት ነው። የንግስት ሳባ ነገር ምንም ጥያቄ የለውም፣ ቬሪ ክሊር። እሷ የሰለሞን ጌታችንም ጠቅሶታል እኮ ጥያቄ የለውም። ምንም የሚያከራክር አለ። እሷ የሰለሞንን ጥበብ ፈልጋ ሽታ እዛ ድረስ ሄዳለች። ይሄ ለእኔ የሚነግረኝ ትልቅ ታሪካዊ ሲግኒፊካንስ ምንድነው? ኢትዮጵያ በእግዚአብሔር አምልኮ ስርዓት ቀድማ እንደነበረች የሚያስረዳኝ። እሷ ሄዳ ፈትናው መታለች። ከዛ በኋላ ታቦተ ጽዮንም መጥቷል። ታቦተ ጽዮንም አይደለም የኦሪት ስርዓትም መጥቷል። ይሄ ደግሞ ክሊር ኢንዲኬሽኖች አሉ። ታቦተ ጽዮን እኛ ሀገር አለች፣ ምንም ጥያቄ የለው። የኦሪት ስርዓት ከዛ በኋላ መጥቷል። የብሉይ ኪዳን መስዋዕት የሚሰዋባቸው ቦታዎች ነበሩ። ክሊር ኢንዲኬሽን ይሄ ነው ንግስት ሳባን በተመለከተ ያለው ማለት ነው። የሰለሞንን ቀለበትን በተመለከተ እንግዲህ ምንድነው ሰለሞን እንግዲህ እኔ አንደርስታንዲንግ ሰለሞን ድህነትንም እንዲያቅ አይቶ እንደመጣ ድሃ ምንድነው ታሪኩ እንደዛ ይላል። በነገራችን ላይ በእንትን ታሪክም አለ፣ በአይሁድ ትውፊትም አለ። ድሃ ምንድነው ድሃ ማለት ምን ማለት ነው የሚለውን ያንን ድሃነት ለማሳየት የተሰጠ ምሳሌ ነው። በኋላ ላይ የሄደ ሌሎች ነገሮችን ይዞ መጣና ቋሚ ነገር ሆኖ ቀረ እንጂ ይሄ እንደ ማብራሪያ ነገር እንደ ኮሜንታሪ እንደ ማብራሪያ ነገር ብንይዘው ነው የሚሻለው። እና ቢጠኑ ምክንያቱም ከቀለበቱ ጋር ራሱ ተያይዞ ቀለበቱም ኢትዮጵያ ውስጥ እንደምትገኝ ነገር ሰዎች አሉ። ቢጠኑ ተገኘች አልተገኘች ኢትዮጵያ ውስጥ ጥቅም የለውም። ግን እውነት እስከሆነ ድረስ ሲግኒፊካንት ይጠና። ግን ምንድነው እንደዚህ ግን ለምሳሌ ቅድም ካነሳ ነው ከመጽሐፍታችን ስናየው ግን መንበሩ ላይ ሰይጣን ተቀምጦ ነበረ ምናምን የሚል አለ እኮ አይደለ? ሲሄድ ሰለሞን የሚመስል አጋንንት ተቀምጦ ነበር። እሱ አይደለም፣ ሊሆን አይችልም። ይሄን ነገር ግን እንዳልነው ይሄን የሚመለከታቸው አካላት በደንብ ያጥኑት። ገብቶሻል? የኔም ነው አይደለም። እኔ አንድ አማኝ ነኝ፣ አንድ የነገረ መለኮት ተማሪ ነኝ፣ አማኝ ነኝ፣ አንድ መሐንዲስ ነኝ። ስለዚህ ይሄን ነገሮች በደንብ ያጥኑት። ግን እንደገቡ እንደዚህ ነገሮች ገብተው የኔ ዓላማ ምንድነው? እነዚህ ነገሮች ገብተው እያወቁ ናቸው። ሌሎች አካላትም እኛም ማንለውን እያሉ ወደ ሌላ ነገር እንትን ብለዋል። ቤተክርስቲያን ማንቋሸሽ እንትን ብለዋል። ስለዚህ ይሄን ነገር ማጥራት ነው እና የሚመለከት ቅድም እንዳልነው ነው መጽሐፍቶቹንም እንዳልን ሁሉ የሚመለከታቸው አካላት ይህንን በደንብ እንዲያጠሩት ነው።
በተለይ ስለወንዲስ መጽሐፍ ብዙ ለውይይት ይጋብዛል ብዬ አስባለሁ። አሁን ባነሳናቸው ጉዳዮች ላይ ምሁራንን በዘርፉ ያሉ ልሂቃንን ተመራማሪዎች እዚህ ላይ እንዲመራመሩና ውይይት ቢደረግ ምርምር ቢደረግ አገር በቀል እውቀት ምንድነው ጥበብ ራሱ ምንድነው አሁን ይሄ ጥበብ ነው የሚሉት እነሱ ያውን አጋንንታዊ የሆነ ነገር ጥበብ እንግዲህ ጥበብ መጽሐፉ ላይ አለ ጥበብ መንፈሳዊ አለ ጥበብ ያለ ጥበብ አጋንንታዊ አለ ሰይጣናዊ አለ አይደል እንትና አሬ ምንድን ነው ከምትጠበብ ነበር ይላል ጥበብ እግዚአብሔር ነው ጥበብ እግዚአብሔር ነው አሁን ኢትዮጵያ ደግሞ ሀገረ እግዚአብሔር ናት የእግዚአብሔር የሆነው ጥበብ ነበራት አላትም ይሄንን ለማጠልሸት ደግሞ የተነሱ በጥንቁልና ስም የደብተራን ስም ለማቆሸሽ ደግሞ የተነሱ አካላትም ስላሉ ያንን መጥፎም የሆነ ነገር የሚሰሩ ስላሉ እሱን ለይተን አሉ አሁን ሁለት ነገር ነው ያለው አንደኛ ይሄንን አለ እንዲታረጋለች ብሎ በዚህ በሰበብ አስባብ የኛን ስም የሚያጠፉ አሉ ሁለተኛ በቤታችን ተቀምጠው የሚሸቅጡ አካላት አሉ እነሱም እንድማርክ አለባቸው ገብቶሻል አይደል በቤታችን ተቀምጠው እቺን ነገር እያሉ የመናንን በጎ ህሊና አቢዩዝ የሚያደርጉ ደግ የሆነውን ህዝብ እንዲህ እያሉ እንዲህ እቺን ነገር አርግ እስቲ እቺን ነገር ቀባት እቺን ነገር አርጋት እያሉ እቺን አርጋት እያሉ ብር የሚሸቅሉ አካላት አሉ እሱን ለማለት ነው እንጂ ያንዳንዱን ነገር ዝርዝር ጉዳዩን ደግሞ ባለሙያዎቹ ደግሞ ያጥኑት እሺ ዲያቆን ኤልያስ በጣም ነው የምናመሰግነው በስተመጨረሻ ማለት የምትለው ነገር ካለ ታስተላልፈው መልእክት ካለ በስተመጨረሻም ስለጋበዛችሁኝ አመሰግናለሁ እንግዲህ ብዙ ሰው ቤተክርስቲያንን አላወቃትም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልቅ ነች ትልቅ ሀብት ያላት ነች እና ሀብቷን ደግሞ አቢዩዝ የሚያደርጉ አካላት በደንብ አሉ ዝም ብለን የምናልፈው አይደለም ያው ነው ጥንቆላ ምናምን ነገር ዝም ብለን የምናልፈው ቀላል ነገር አይደለም አንደኛ መጽሐፍቶቻችንን ማጥራት አለብን ማጥራት ተበክሏል ማለት አይደለም በየቨርዥኑ በየመንደሩ በየመርካቶ ስለሚታተሙ አንዳንዶቹ ላይ እንትን ገብቷል ሌላ አባላቶቻችን ደግሞ አንዳንድ ደግሞ አካላት ይህንን እየተጠቀሙ ስጋይ እንትናቸውን የሚያደርጉ ስላሉ እሱንም በተደራጀ ሁኔታ መከላከል ይኖራል ግንባታን በተመለከተ ደግሞ ቅድም እንዳልነው ነው ኃያሉ የእግዚአብሔር ቤት ስለሆነ ሰለሞን የሰጠውን አይነት ትኩረት ትልቅ አይን ይፈልጋል የኃላፊዎችን በቃ ትልቅ አይን ይፈልጋል ትልቅ በጀት ትልቅ አይን ይፈልጋልና በጥንቃቄ በደንብ መሰራት አለበት አምልኮ ስርዓታችን ላይ የበለጠ ትኩረት ማድረግ አለብን ቤተክርስቲያን ለዘመናት የቆየችው በሰባኪያን አይደለም በመድረክ የአደባባይ ስብከት በኋላ የመጣ ነው ከዘመን ጋር የመጣ ነው በቅዳሴዋ በአምልኮ ስርዓቷ ነው የቆየችው የአምልኮ ስርዓቷ በውስጡ ትምህርትም ሁሉን ነገር ስላለው ለዘመናት ሳትበረስ ሳትከለስ ዋናነት የቆየችው በአምልኮ ስርዓቷ ነው ስለዚህ የአምልኮ ስርዓቱ እየተዘነጋ ስለሆነ እሱ ላይ ደግሞ ትኩረት ቢደረግ ተደራሽ ሆኖ ትኩረት ቢደረግለት ልክ እንደ ለጉባኤ ትኩረት እንደሚደረገው አምልኮ ስርዓቱ ላይ በደንብ አድርጎ ትኩረት ቢደረግ ትምህርቱም ስልጠናውም ከአምልኮ ስርዓቱ ጋር የተሳሰረ መጨረሻ ግቡ የአምልኮ ስርዓቱ ተካፋይ ማድረግ ቢሆን ምኞቴ ነው እግዚአብሔር ይስጥልኝ አመሰግናለሁ እኛም በጣም እናመሰግናለን እንግዳችንም ስለሆንክ ከሙያ ደግሞ ተጨማሪ እነዚህን መጽሐፍት ስላበረከትክልን እናመሰግናለን ተመልካቾቻችን ከዲያቆን ኤልያስ ደፋልኝ ጋር የነበረን ቆይታ ይሄንን ይመስል ነበረ ሲሎንዲስ እና የዳዊት ታሪክ ከእረኝነት እስከ ንግስና በመጽሐፍት መደብሮች ታገኟቸዋላችሁ ታነቧቸው ታተርፉበታላችሁ በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩ